ቆንጆ ሴት ደደብ ናት ይላሉ። ለምንድነው? ወንዶች ምናምን ትንሽ አበላሽተዋት ነበር። ድንግልናዋንም ያለ ጊዜዋ በወንዶች ተከቦ መኖር ማለት ይከብዳልና ሕፃን ከቤ በሏት። ቆንጆ ሴት አስመጭና ላኪ ነው። በ200 በ300 ሺህ ብር ድረስ ምናምን ነው ድንግልና ማለት ነው። ለእኛም እግዚአብሔር ይጥልልናል ይሏታል። አረ እንደዛ አትበሉ ምናምን ትልና አንድ 10 ሺህ ብር አውጥታ ጩቡ ታደርግላቸዋለች። ይሜ ይሏታል ምናምን ፓሪ ምናምን ጨፍርና ቡጊ ቡጊ ምናምን እናርግና በቃ ፈልገዋለሁ ችግር የለም ላገባዋለች። የመላጣ ቆንጆ ታውቃላችሁ? እንደዛ አይነት ነገርና ዘፋኞች እርስ በርስ መተት ይማተታሉ። ቆንጆ ወንድም ጭምር እንደዛው ነው። ግን ማቅሽ መሰለኝ መልክሽ ዛ ጊዜ ይሄ የተመታ ፊት ምንም ማያውቀዋለ ብለህ ነው ምናምን አለችኝና በዚህ ሶፋ ላይ እንደዚህ የምትቀመጡት እናንተ በቃ ትቆርጠነታለች፣ ትታሻለች። አንዳንዴ ወንድ ከሆነ አፍረተ ስጋውን በሆነ ነገር ይቀጠቅጠዋል፣ ራሱን በራሱ ሊያኮላሽ። ሴትም ከሆነች ማይሆን ነገር ማድረግ ብሎ አፍ ውስጥ ጆሮአቸው እንደዚህ የማለት እንደዚህ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ በጣም ብዙ የምትማሩበት ግን በአንዲት እህት ላይ ያጠነጠነ ብዙዎቻችሁ የምታውቋት ምናልባትም በመልክ ብታዩት የምታውቋት ሞዴል ወይም ዲዛይነር ወይም ደግሞ ሌላም በጣም ብዙ ስራዎችን የምትሰራ ግን ለጊዜው ከስሟም ከመልኳም ጉዳይ የለንም ብለን ከህይወቷ ከታሪኳ እንድንማር እህታችን ፈቅዳ ቤተሰቦቿም በዚህ ጉዳይ ላይ ማየት ህይወት እንዳሳለፉና እሷም ማየት ህይወት እንደነበራት እንድንወያይበት ስለፈቀደች በጣም አመሰግናለሁ። እግዚአብሔር ያክብርልን። እንግዲህ በታሪክ ውስጥ ብዙ የምናያቸው ውጣ ወረዶች ቢኖሩም የምናተኩረው በአንዲት እህት ላይ ሆኖ ህይወቷን ስንዳስስ ራሳችሁም ደግሞ እናንተ ህይወታችሁን እንድትዳስሱ ቀላል የሚመስል ብዙዎቻችን ቤት የሚገባ እንዲያውም ቁጥሩ ከፍ እያለ የመጣ ብዙ ችግር አለና በምጠቅሳቸው ነገሮች ውስጥ ራሳችሁ እንድታዩ ጋብዛለሁ። አሁን በድጋሚ እንግዲህ ታሪኩን ስንጀምር ልክ እንደ ማንኛውም ቆንጆ ሴት ተወልዳ ከፍ ከፍ ስትል ተጽዕኖ ይደርስባታል። ተጽዕኖ ምንድነው? ቆንጆ ነሽ የሚለው እንዳለ ሆኖ እንደዚህ አይነት ስራ ብትሰሪ ብለው ሰዎች ያጋቡባቸዋል። ምን መሆን ትፈልጋለህ ሲባል አባቱ ዶክተር ከነበር ዶክተር ይላል፣ ጎረቤቱ አስተማሪ ከነበር አስተማሪ ይላል። አጠቃላይ የሚያየውን ነገር መሆን ይመኛል ይባላልና ቆንጆ የሆነች ሴትም ደግሞ ምናልባት ኖርማል የሚያስቅ አባባል አለ፣ ግን እውነት ይሁን አይሁን ራሳችሁ የምትነግሩኝ። ቆንጆ ሴት ደደብ ናት ይላሉ። ለምንድን ነው? ቆንጆ ነኝ ብላ ስለምታስብ አታነብም፣ አታውቅም፣ ኢንፎርሜሽን ብዙም አታይም ተብሎ ስለሚታመን ማለት ነውና በብዙ ነገሮች ላይ እውቀቷ በጣም ያነሰ ነው ይባላል። እንደዚህ እንዳይሆን ደግሞ የሚጥሩ ደግሞ ጎበዝ እህቶች እንዳሉም ይነገራልና እውነት ነው አይደለም እናንተ ጽፋችሁ ብትነግሩ ጥሩ ነው። እውነት ነው አይደለም የሚለው ውስጥ መግባት አልችልም። ለምን? በመልክ ጭንቅላት ይለካል ብዬ ስለማላስብ ነው። ግን ሳይታወቅ አንዳንዴ በፐርሰንት ነገሩን እውነተኛ እንዲመስል የሚያደርጉ ሰዎችም ስላሉ በፐርሰንት እውነትም እንደ ነገር ትክክል ነው እንደ ምናምን ብላችሁ የምትሉት ሁኔታ ሊኖር ይችላልና ጽፉልኝ፣ ደስ ይለኛል። ለእኔም ለጥናትም ይመቸኛል ማለት ነው። ግን ይሄን ያልኩት ምንድን ነው? ባለታሪካችን በጣም ቆመቷ ረጅም በጣም ስላችሁ ኖርማሊ ለሞዴልነት፣ ለሆስቴስነት፣ ለዲዛይነርነት፣ ለተለያዩ ለፊልም አክተርነት በቃ ሸንቀጥ ያለች ሴት የምታውቋቸው ሞዴሎች ምናምን እንደዛ ውስጥ አንዷ ናት ማለትና በልጅነቷ ሞዴሎች ሰፈሯ ስለነበሩ ሞዴል ለመሆን የምፈልገው ትላለች። ሲያወሩም ስለምትሰማ መጽሔት ላይ በተለይ ቃል ኪዳን የሚባል እንዲሁም ቁም ነገር የሚባል መጽሔት ነበር ድሮ አይደለም የዛሬ 25 ዓመት 30 ዓመት አካባቢ። በነዛ መጽሔቶች ምክንያት በጣም ብዙ ተጽዕኖ የደረሰባቸው እኔ ሞዴል መሆን እፈልጋለሁ ብለው ሆነው የነበሩ በተለይ ጽጌረዳ የሚባል መጽሔት ላይ ይመስለኛል በልጅነቷ ወጣ ነበር ይቺው አሁን የባለ ታሪካችን እዚህ መጽሔት ላይ ብትወጣም ግን ቤተሰቦቿ የሰፈር ጓዶቿ አጠቃላይ ቤተሰብ ስላቸው የወለዷት ቤተሰቦቿ ሳይሆኑ በዙሪያ ያሉ ሰዎች የሚያውቋት ማለት ነው። በአጠቃላይ ሞዴልነት ይሄዳል ከሷ ጋር ይሄዳል ብለው አምነው ጥሩ ስራ አገኘሽ፣ አሁን በቃ ቆንጆ ገና በልጅነትሽ የሚገርም ቦታ አገኘሽ፣ ደግሞ ትንሽ ቆይተሽ ደግሞ ሆስቴስ ብትሆኚ አውሮፕላን ሊሳፈር የመጣ ባለሀብት ምናምን በዚህ ባለስልጣን ምናምን ያገባሻል፣ በጊዜ ትዳርሽ ላይ ጠቅለልት ያለሽ ምናምን እያሉ ይነግሯት ነበር። ለምን ሲባል በ16 በ17 በ15 ዓመቷ አካባቢ ላይ እድሜዋ ቆመቷ ከፍ ያለ ስለሆነ ማለት ይሄ ገዘፍ ብላ ቶሎ ስለታየች ትልቅ ሰው ትመስላቸውና ወንዶች ምናምን ትንሽ አበላሽተዋት ነበረ። ድንግልናዋንም ያለ ጊዜዋ ተወስድ ነበር። ይሄ በቃ ምንድን የሚባለው ራሷም ፈልጋ ገብታበታለች። ብቻ እኔ እንደዚህ ማብራራቱ ይከብደኛል። ለምን እሷ በደንብ አድርጋ ግልጽ አድርጋ የነገረችኝ ነገር መናገር ከበደኝ፣ ያሳፍራልና ብቻ አጠቃላይ ፈልጌ ገብቼበት ነበረ ነው የምትለው። ለአምስት ለስድስት ሆኖ በወንዶች ተከቦ መኖር ማለት ይከብዳልና ሕፃን ከቤ በሏት። ሕፃን ከቤ ማለት ትልቅ ያልሆነች ግን ከቤ የሚባሉ ሴቶች አሉ አይደል? ፓንክ ተቆርጠው ምናምን እያነጀቡ ምናምን እንደሚሉ እንደዛ አይነት ነገር ትፈልግ ነበረ። ሆናለች ማለት እንኳን ይከብዳል። ፎቶውን ሳየው ሆናለች በተግባር ባለባ
አለባበስ ነው የሆነችው እንጂ በላይፍ ምናምን ጠቅልላ ጉትፍ ቢያደርጓት እንደዚህ ለምታለቀስ ነው የምትመስለው ፎቶ ላይ። ግን እነሱን መሆን ስለምትፈልግ ነበር ያንን አለባበስ የምትለብሰው እና ፎቶዎቿ በጣም ይገርማሉ። በዛ አጋጣሚ አንድ ልጅ ተወለደ። ከሰፈር ጎረምሳ ማንነቱ ከማይታወቅ ለምን 5-6 ጎረምሳ የሚቀርባት አረገዘች። አርግዛ ወልዳ ልጇን እያሳደገች ነው መጽሔት ላይ ወጣችሁ እና ይሻልሻል ያሏትም ለዚህ ነበር ማለት ነው። ትረዱኛላችሁ ያስባለሁ። እና በጣም ጥሩ ስኬት የሆነ ላይፍ ያገኘችው ሞዴልነት ውስጥ ስትገባና ለተለያየ ነገር ስትመረጥ ለማስታወቂያ ለምናምን ለዚህ ነገር ስትመረጥ ጥሩ የሆነ ገንዘብ ተከፋይ ስትሆን እያደገች መጣች። ከዛ ደግሞ የ20 ዓመት ልጅ ወጣት ሴት ስትሆን አንዱ ደግሞ ላግባሽ ብሎ ይቀርባትና ቆንጆ ሴት አስመጭና ላኪ ነው እንደ ዕቃ ነው የሚቆጥራቸው። ምርጥ ጥሬ ዕቃ አግኝቻለሁ ትፈልጋለህ ምናምን ብሎ ልክ ከውጭ እንደሚያስመጣው ዕቃ ነዳጅ አምጥቶ እንደሚያስገልብጥ አይነት ነገር ነው የሚቆጥራቸውና ከነዚህ አይነት ሰው ጋር ተቀራርባ አብረው እየሰራች በብዙ ድንግልና ንጹህ ሴቶች እህቶች ላይ የተለያዩ ጥሩ ያልሆኑ ነገሮችን ስታደርግ ነበር። እንደነገረችኝ ከሆነ እያለቀሰች ነው የተነገረችው። በጣም የሚያስጠላ የሚያዋርድ ለቡና ቤቶች ቡና ቤት ሲባል ናይት ክለብ በአሁኑ ጊዜ ማለት ነው። በድሮ ጊዜ ጭፈራ ቤት ቡና ቤት የሚባለውና በወቅቱ ለነበሩት ናይት ክለቦች ድንግል ሴቶችን አምጥቶ ድንግልናቸውን በብር ማስረከብ እስከ 20 እና 30 ሺህ ብር ድረስ ይሸጥ ነበር። አሁን ተውት በ200 በ300 ሺህ ብር ድረስ ምናምን ነው ድንግልና ማለት ነውና በዚህ አጋጣሚ ይሄንን ስናገር እንደው አንዳንዴ ልጆቻችሁንም ቼክ እንድታደርጉ እንደዚህ መናገር ስላለብን እንጂ ይሄ ራሱ እንደ ጥቆማ እንዳይሆንብኝ ይፈራለሁ። እግዚአብሔር ገስጸውና አይምሯቸው ላይ እንዳያበላሽብኝ እህቶችን። የድንግልናን ክብር ግን ከመጽሐፍ ቅዱስ ውስጥ ጠቅሰን በምናስተምርበት ሰዓት መጽሐፍ ቅዱስን ቆይ አንዴ የሚል ትውልድ ስለመጣ እፈራለሁ። በጣም ነው የምፈራው። ለምን መጽሐፍ ቅዱስን ቆይ አንዴ አሁን ርቦኛል፣ አሁን ቆይ አንዴ ፌመስነት ዝና ምናምን የሚባል ነገር መጥቷል። እግዚአብሔርም ደግሞ ልክ ስትጨነቁ ስትታመሙ፣ እግዚአብሔርም ደግሞ የሆነ ችግር ስትገቡ ቆይ አንዴ ይላችኋል ማለት ነው። ለምን እናንተ ቆይ አንዴ ብላችሁታል። እሱም ቆይ አሁን በአንድ ጊዜ የሚሆን ነገር የለም፣ ምክንያቱም አንቺ ቆይ አንዴ ብለሽኝ ነበረ ይላል። ለምን እንደ ሰው ተፎካካሪ ሆነ አይደለም፣ ግን እንድንማር ስለፈለገ የሆነ ትንሽ ኮርኮም ጎሰም የሚያደርገን ነገር ስለሚያስፈልግ። ወደ ታሪካችን ስንመጣ ይቺ ልጅ ከዚህ ሰው ጋር ሆና የተለያዩ ረጃጅም ሞዴል ሴቶችን ለፊልም አክተሮች የሚሆን ለተለያዩ ሞዴል የልብስ ዲዛይነሮች ማስረከብ፣ ማምጣት፣ ማገናኘት ምናምን በቃ ቢዝነሱን በጣም እንደ ካስቲንግ አይነት ነገር ነው። የላይፍ ካስት በሏቸው ካስቲንግ። ለምሳሌ አክተሮችን ከዳይሬክተሮችና ከፕሮዲሰሮች ጋር የሚያገናኝ ምን ይባላል? በፊልም ስራ ውስጥ ካስት ላደርግ ነው ብሎ አንድ ሰው ሲናገር ከሰማችሁት ተዋናዮችን ልመርጥ ነው ወይም ደግሞ ለፊልም የሚሆኑ ሴቶችን ወይም ወንዶችን ላዘጋጅ ነው አይነት ነገር ነው። ፕሮዳክሽን ማኔጀር ከዚህ ሰው ጋር በደንብ አድርጎ ሊሰራ ይችላል ብዬ አስባለሁ። የፊልም ፕሮዳክሽን ማኔጀር እና በዚህ አይነት ስራ ውስጥም ገብተው ነበረ ባልና ሚስት። እቺው ልጅና ያገባችው ሰው ጮሌ ነው። በጣም አደገኛ ሰው ነው ይሄ ሰው እና አስተምሯት አስለምዷት ሄራ ሴቶችን እያማለለች እያመጣች ታስረክባለች። ይመዘግባል፣ ያስረክባል። ብዙዎቹ ድንግላቸውን አጥተው ተታለው ትንሽ ገንዘብ ተሰጥቷቸው ትንሽ የስራ ሰርተው በጣም ትልቅ ቪዲዮ ተቀርጸው ለድርጅቱ ገቢ አስገብተው እነሱ ግን ገቢ ሆነው ለዲያብሎስ ብዙ ሴቶችን ስላበላሸች ከዚህ በኋላ የቤት እመቤት ነው መሆን ያለባት ብሎ 2 ልጅ ያስወልዳታል። እና በደንብ አዳምጡኝ የምናገረው ነገር 2 ልጅ ያስወልዳትና የቤት እመቤት እንድትሆን ያስገድዳታል። ስራውን ደግሞ ከማን ጋር ይሰራል? እሷ ካመጣቻት አንዲት ለግላጋ የሆነች ወጣት ሴት ጋራ ስራውን ይጀምርና ቤትም ትመጣለች፣ ትመላለሳለች። ከዛች ሴት ጋራ አብራ ከሚስትየዋ ጋር ማለት ነው ከዚች ከምላሽ ከባለ ታሪካችን ጋራ ጓደኛሞች እንደመሆን አይነት ነገር ሆኖ ግን ቤትም መታ ከባልየው ጋር ትወጣለች። አንዳንዴም ደግሞ ማታ መታ ተጫውታ ትመለሳለች። ስለዚህ ፋሚሊ ስለሆነች አጠረጥራትም። ግን አጅሬው ባሏ የልጆቹ አባት ምን ይሆናል መሰላችሁ? ከዚች ልጅ ጋር ፍት ይልና ውጭ ሀገር ሄዶ ትዳር ይመሰርታል። እና ትዳር መስርቶ እቺው ልጅ ደግሞ የተባለችው ደግሞ እዛ 2 ወልዳ ደግሞ ትቀመጣለች። እና ልጆቼን እፈልጋለሁ ልጆቼን አስረክብኝ ብሎ ያው ባጭሩ ስጠቅስላችሁ ልጆቼን አስረክብኝ እፈልጋቸው ማሳደግ እፈልጋለሁ፣ በቃ እኔና አንቺ መለያየት አለብን፣ ልንስማማ አልቻልንም፣ ጭቅጭቅ አለ በመካከላችን ነው ይላታል። ጭቅጭቁ ምንድነው? አታምነው የሚውለው ከቆንጆ ሴቶች ጋር ነው። በእርግጥም እንደፈራችሁ ሆኗል። እንደገናም ደግሞ እሱም የእሷ ጭቅጭቅ ስለሰለቸው እንደሆነ ያገባው ይነግራታል። ወይም ደግሞ በመሰልቸት ነው ያገባሁት አንቺን እንጂ እንደሆነ ያስቤበት አይደለም፣ ድንገት የተፈጠረው አይነት ነገር ነው። ግን አይደለም፣ ሆን ብሎ አስቦበት ያደረገው ነገር እንደሆነ በኋላ ነግሯታል። ኦኬ ልጆቹ ይለፍላቸው ትልና ተሰጠውና ልጆቹን ወደ ውጭ ሀገር ይዟቸው ሄዶ ያሳድጋል። እሷ እዛ 2 ትወልዳለች። ልጆችህን አምጣ። ለምን ልጆችህን አምጣ ያለችው? ወደ ሚስቴ ብሎ እንዳይመጣ ነው። ከዛ እዛ ማደግ ይጀምራሉ። የራሷ 2 ልጆች አሉ፣ የእሱ ደግሞ 2 ልጆች ከዚህ ተወልዳሉ። 4 ልጅ ማሳደግ ይጀምራል። በጣም በትዳሩ ላይ ሰጥለጥ ብሎ በቃ ወዲያ ወዲህ የለም። ያችኛዋ ሞዴል የተባለችው እቺ በመሀል የመጣችባት ጅሪት ውሽሚት ልበላት እጅግ በጣም አደገኛ ከባድ ሰው ናት። ለምንድነው ከባድነቷ? ባሏን እጥፍ እንዲል እሷ ላይ ያችኛዋ ላይ እንደለመደው እሷ ላይ እንደዛ እንዲያደርግባት አልፈለገችም ነው የምትለው። በቃ
እና ይደነግጣል። አስፈራርታ ነው ቤት ውስጥ ስታቅፈው አስፈራርታ፣ አብራው ስተኛው አስፈራርታ፣ አብራት ሲኖር አስፈራርታ የትም እንዳይሄድ አድርጋ ነው የቆላለፈችውና ስራውን ሁሉ አስትታው ሌላ ስራ እንዲሰራ አንድ ቦታ ተቀምጦ ከሷ ጋር አብሮ የሚሰራውን ስራ ብቻ ነው ያሰራችው። ገንዘብ አላቸው እና ይኸው እየኖሩ እና ወደዛ ስመጣላችሁ የዛሬ ስንት ዓመት ማለት ነው ሴት የ23 ዓመት የ24 ዓመት ልጅ ሆና ብቻዋን እንደገና መኖር ጀመረች። ልጆቿ ይናፍቋታል፣ ታለቅሳለች። በህፃነቷ የወለደችው ልጅ አለ። የመጀመሪያ ልጇ ወንድ ልጅ ነውና ከፍ እያለ እያደገ ምን እያለ ሲመጣ ማለት የወለደችው ምንም እንኳን ከሰፈር ልጅ ቢሆንም ወዲያውኑ አንድ እናት እኔ ላሳድግልሽ ገንዘብ ለኔ ስጭኝ፣ የትም ተሯሯጪ አምጪ፣ ወርወር ሳንቲም ወርውሪልኝ፣ እኔ ያሳድግልሻለሁ ብለዋታል። ያልነገርኳቸው የረሳሁት ነገር እሷ ጋር አልነበረም የነበረው መጀመሪያ እና እሺ ብላ ለኝ ሴትዮ ትሰጣለች። ለምን? በጣም ይወዷታል። ለወንድ ልጃቸው ፈልገዋት ግን ልክስክስ ሆነችባቸው። እዛም በቃ በጣም አስቸገረቻቸው። ልጃቸውንም በጣም ጨዋ፣ ከረባቱን ገጭ አድርጎ ልብሱን ሱፉን ገጭ አድርጎ ምናምን መኪና እየዘወረ እየሄደ ምናምን ስራ ሰርቶ የሚመጣ ነውና ጠይቀውታል። መጀመሪያ ኧረ ማያ እንዳታነካኪ ከዚች ልጅ ጋር እኔ ቆንጆ ሴት በጣም ነው የምፈራው ምናምን ይላል። አንደኛ እሱም አይፈልጋትም፣ ሁለተኛ ነገር ደግሞ እናትየዋም ፈርተዋታል። ኧረ ደግሞ አግብቷት ደግሞ በኋላ ብትልከሰከስበትስ ችግር ነው ምናምን እያሉ ብቻ ልጅቷን ግን ያሳድጉላታል። እና ምንድን የሰፈር ሰው ምንድን የሚለው ከእሱን የወለደችው ነው የሚለው ከእሱ እንዳልወለደች ዲኤንኤ አስመስክራ ሰፈር በየቤቱ እንደ ሰርግ ወረቀት ነው በየቤቱ ወረቀቱን የሰጠችው። የኔ እና የልጄ ዲኤንኤ ከማማ ገሌ ልጅ ጋር ያለው አይገናኝም። እማማ ልጄ ላሳድግ ብለው ወሰዱ፣ እኔም ሳንቲም እሰጣቸዋለሁኝ አዝነውልኝ እንጂ እናት ሆነው እንጂ እንደዚህ አይደለም ብላ የሰፈር ሰው አምኗታል። የሚገርማችሁ ጭራሽ እንዲህ አይነት ሰውም አይደለም አንገቱን የደፋ ሰው ነው፣ እኛ እንዴት እንደዚህ ልንጠረጥር እንችላለን ያሏትም ሰዎች አሉ። በዚህ ነገሯ ይሄ ሰው በጣም ይወዳታል፣ ያከብራታል። ይወዳታል ስላችሁ በጣም በቃ ስማርት ዌይን የተጠቀመችው ብሎ ደስ ብሎታል። እና እንደዚህ አይነት ፈጣን የሆነ ጭንቅላት እንዳላት ስለሚያውቅ ልክ 20 ዓመት ምናምን ሲሞላት አሷን ስትችል ልጇን ለምን አትወስድም ብሎ ሲላቸው እናትየውን ከኔ ጋር አድጋ እንደገና ልጇን ልትወስድብኝ ተው ልጄ እንደዚህ አትበል ትለዋለች። እና እናትየዋ ግን ልጁ ኖርማል አይደለም፣ ያደገው ልጅ ህፃኑ ልጅ ማለት ነው እና ኖርማል አይደለም ትንሽ የኦቲዝም ምናምን ባህሪ ያለበት። ኦቲዝም ማለት ኦቲስቲክ የሆኑ ትንሽ የተለያዩ ባህሪ የሚያሳዩ በኋላ ጠቅስላቸዋለሁ። በጣም የሚገራርም የሆኑ ጸባዮች ያሏቸው ልጆች ናቸው። እንደዚህ አይነት ባህሪ ያላቸው ልጆች ምን ማድረግ እንዳለብን ትንሽ የተወሰነ ነገር ሀሳቡን ልሰነዘር እችላለሁ፣ ግን ሙሉ በሙሉ እንደ ዶክተሮች ላላረካችሁ እችላለሁ። በሕክምናው ዘርፍ እንዴት እንደሚያክሙትም ትንሽ ስታውቅ የሚሻለው ጸበል ነው ብላችሁ ነው የምታስቡት። ለምን ኦቲዝም መድኃኒት የለውም። አሁን አዲስ የመጣ መድኃኒት አለ። እሱ መድኃኒት ልጆችን ያሽላቸዋል ያክማቸዋል ሳይሆን ትንሽ በተወሰነ መልኩ ባህሪያቸውን ይቀይራልና እንደሆነ ለውጥ ያመጣሉ ተብሎ ስለሚታሰብ ነው እንጂ እንደዛ ነገር ውስጥ ባይገባ መልካም ነው ብዬ ነው የማስበው። ፋንክሽናል የሆነ ትሪትመንት የሚያስፈልጋቸው ተግባራዊ የሆነ ወይም ደግሞ በደንብ አድርጎ ማተኩሮ ማየት ነው የሚባለው። እኔ እቺ ልጅ ያወቅኳት በልጇ ምክንያት ነው የሄድኩት። ማማ ቤት ነው መጀመሪያ ያሳደጉት ቤት ነው የሄድኩት። ልጁን ያሳደጉት ቤት ነው የሄድኩት እና ከፍ እያለ ሲመጣ ምናምን ጤነኛ ልጅ እንዳልሆነ ተረዱ። እንዴት እንደዚህ ሊሆን ቻለ? እሷ ፈጣን ነች። ያስረገዛትም ሰው ደግሞ እርግጠኛ ነኝ የአእምሮ ችግር ያለበት ሰው አይደለም። ከሰፈር ወጣቶች ውስጥ አንዱ ነው። ልጅቷን ፈጣን ከሆነች ከሰፈር ወጣቶች ውስጥ አንዱ ከሆነ እንዴት እንደዚህ አይነት ባህሪ ሊኖረው ይችላል ብሎ ሴትዮዋ በጣም እንትን ይላሉ። እና ቅዱስ ቁርባን ያስቆርቡታል። ግን ከስንት አንዴ ነው። እንደ ልጅ ስለሚያዩት እንደ ማንኛውም የሰፈር ልጅ ፍልሰታ ሲሆን ምናምን ይሄዳል። ነጠላ ለብሶ ምናምን ታውቃላችሁ። ኦቲዝም የሆኑ ሰዎች ልጆቹ ከልጆች ጋር ሲቀራረቡ የሚያሳዩት ባህሪ ይኖራልና ብዙም አያቀርቡትም። ነቃ ብሎ ስለማይጫወትላቸው እንዲሁም ደግሞ የማበላሸት ዕቃ መስበር ምናምን እንደዚህ አይነት ባህሪ ስላለባቸው ልጆች በተፈጥሯቸው ደግሞ የሆነ ነገር ሲያዩ የመሸሽ ነገር አለ። በዚህ የተነሳ ትንሽ እናትየዋ ከግቢ አያስወጡትም። በር ላይ ይጫወታል፣ ግን አብረውት ቁጭ ብሎ ነው የሚጫወተው እና እያደገ ሲመጣ አካሉ ነው እየገዘፈ የሚመጣው እንጂ ጭንቅላቱ እዛው ነው። ምንም ለውጥ አያመጣም ማለት ነው። አንዳንድ ኦቲስቲክ ችግር ያለባቸው ሰዎች ደግሞ ሲያድጉ ይድናሉ ይባላል። ሜይ ቢ ምን ተደርጎ በምን አመጋገብና በምን አይነት ቤተሰብ እንዳደገ ቢጠና ግን መፍትሄ ይሆናል ብዬ አስባለሁ። ይሄ ነገር ሲያድግ ይድናል የሚባለው ነገር ልክ አንዳንድ ሴቶች አጫጫ ሴቶች የሆኑና ውለጅ ስትወልጂ ትወፍሪያለሽ ይላሉ። እንዴት ነው ስትወልድ የምትወፍረው? ምን አግኝታ የሚለውን ነገር ጥናት ቢደረግበት ሜይ ቢ እንደ መፍትሄ ሊቆጠር ይችላል። እዚህ ጋርም ስትመጡ ኦቲዝም ችግር ያለባቸው የኦቲዝም ዓለም ውስጥ የሚኖሩት ህፃናት ወይም ትልልቅ ሰዎችም ሊሆን ይችላሉ ካደጉ በኋላ ደና ሆኖ ታያዋቸዋል። እንዲሁም ደና የሆነ ጥሩ የሆነ ትምህርት ውጤት ላይ ደርሰው አትገምቱትማ። እናንተ ኦቲዝም ነው ብላችሁ ስትጠብቁት እሱ በጣም ብዙ እውቀቶች ያሉ ሰው ሆኖ ይገኛል። መጽሐፍ በማንበብ ወይም ደግሞ ቲቪ በማየት ወይም ኢንፎርሜሽን በመስማት ጆሮ በብዙ ነገር አይምሮ ይዳልባል። ኖርማል ነው ተብሎ ከሚታሰበው ሰው በላይ እውቀታቸው በጣም ዳብሮ የምታገኙት ጊዜ አለ። እስፔሻሊ ወንድ ልጅ ቶሎ አፉን አይፈታም ይባላል በህፃነቱ።
ሴት ነች በጣም ፈጣን የምትሆነው አፍ በመፍታት ከ1 ዓመት እስከ 2 ዓመት እስከ 3 ዓመት ድረስ ያሉ ልጆችን ተመልከቷቸው እስቲ። ይሄንን ያዝ እናድርገውና ለጊዜው አድጓል። በቃ ኦልሬዲ ልጁ አሁን ትልቅ ሆኗል። አሁን ወዳለው ሁኔታ እንምጣ። የኔን ትምህርት ማዳመጥ ከጀመሩ በኋላ ያለው ሁኔታ እናምጣው። እቺ እናት እቺ ሴት አሁን የታወቀች ዲዛይነር ናት። የሚገርማችሁ ያ 2 ልጆች የወለደላት ባሏ አይምሮዋን አነቃቅቶት ነው ሄደው። ፈጣን ስለሆነ ሰውየው ብዙ ነገር አሳይቷት ብዙ ቢዝነስ አስለምዷት ነው ሄደው። እሷም ጎበዝ ናት። ቀብ ነበር የምታደርገውና በላፕቶፕ የማትሰራው ጉድ የለም። የሚገራርም ከዚህ ከጎኔ እንደምትመለከቱት ማለት ነው። እነዚህ ዲዛይኖች በእርግጥ የእህታችን አይደለም፣ የባለ ታሪካችን አይደለም። በዚሁም እንድታዩት ስለፈለግኩ ነው። እንዴት አይነት ልብሶችን እንደምትሰራ ይገልጸዋል ብዬ ስለማስብ ነው እንጂ እህታችን የሰራችው ልብስ አይደለም። በዚህ አጋጣሚ ይህንን ልብስ የሰራው ዲዛይነር ምናልባት ቲክቶክ ላይ ነው ያገኘሁት። እሷ ሼር ስታደርግልኝ ሼር ያደረገችልኝ ገብቼ ሳይ በጣም ስለተመቸኝ ዩቲዩብ ላይ ባስተላልፈው ስላት እንደፈለክ ሰዎቹ ምንም ካላሉ አለችኝ። ድርጅታቸውን አስተዋውቄላት እንዴት ነው የሚናገሩኝ ምን ችግር አለው አልኩኝና ይህንን ቪዲዮ ያው አምጥቼዋለሁና ማን የሚባል ጥበብ ነው? ይስሐቅ ጥበብ ይመስለኛል። ከጎን እንደምትመለከቱት የሰራው ይስሐቅ ጥበብ ነው። በዚህ አጋጣሚ ረጃጅም ቀሚስ በባህል ልብሶች በእንደዚህ አይነት ዲዛይኖች ረጃጅም ቀሚስ መልበስ እንዲለመድ ብዙ ጥረት የሚያደርጉ ወንድምና እህቶች አሉ። ሰላምዬም እነዚህን እያየች ነው ይመስለኛል። የረጅም ቀሚስ ዲዛይነር መሆን እፈልጋለሁ የምትለውና በጣም ደስ ይላል። አፕሪሼት ስለማድረግ እንደዚህ ነገር ስለማደንቅ ነው ቪዲዮውን ከነስሙ እያሳያችሁ ያለሁት። በዚህ አጋጣሚ እንግዲህ እንዲህ አይነት ነገር እንዲለመድ ስለምፈልግ ቲክቶክ ላይ ይስሐቅ ጥበብ ብላችሁ ብትገቡ ታገኙታላችሁ። እኔ አላውቀውም፣ እሱም አያውቀኝም። እንደዚህ እንዳስተላለፍኩም ላያውቁ ይችላል፣ ግን ለትምህርት የሚጠቅመኝ ቪዲዮ ነው ብዬ ስላሰብኩ ነው እያስተላለፍኩ ያለሁት። እንደዚህ አይነት ልብሶችን ተለማምዳ ሰርታ ምን ብላ ታቀርባለች። በጣም ጎበዝ ናት፣ ጠንካራ ናት እና ለብዙ ሰዎች የምታከፋፍለው ሌሎች ሰራተኞችም አሏት በየቤታቸው የሚሰሩ ሁሉም ቤት እየገባች ትቆጣጠራቸዋለች። ምክንያቱም አንድ ቦታ ላይ ሰብስባ መስራት ስላልቻለች ነው። እንደ አቅሟ በወቅቱ ያን ጊዜ እየተሻሻለች ስትመጣ ምን እያደረገች ስትመጣ ግን ቀን ብዙ ሞዴሎችን ልብስ አልብሳ ፋሽን ዲዛይን አሳይታ ብዙ ደስ የሚሉ ቦታዎች ላይ ውላ ማታ ስትመጣ እማማ መጣሽ ይሏታል። አቤት አዎ ልጅሽ እኮ እንደዚህ አድርጎኝ እኮ እንደው ተቸግሬ እኔ ልጅ እንደው አብሮኝ ይሄ ሁሉ ዓመት ኖሯል እንደው በጣም ከበደኝ እንደው እባክሽን የሆነ ሰው ቀጣሪና እንደው ይሄ ልጅ የሚታከምበት የሚታይበት የሆነ ነገር የሚሆንበት ነገር እስቲ አዘጋጂ ብለዋት የሆነ ጊዜ ላይ ዘንግጧት ነበር። ከ18 ከ16 ዓመት ጀምሮ ይቅርታ እስከ 20 ዓመት እስከ 30 እስከ 24 ዓመት ድረስ እንደምንም ብለው አሳድገዋል። ከዛ በኋላ ግን እየተቸገረች እሷም እየተጎዳች ምን እያለች እድሜዋ ልክ 30 ዓመት ሲሞላው በቃ በአጠቃላይ ብቻ የሆነ ጠንካራ ሴት በገንዘብ ላይና ቢዝነስ ላይ የምታተኩር ሴት ስትሆን እማማ ተቀበለቻቸውና እቤቷ ማሳደግ ጀመረች። ግን እጅግ እማማን ያደነቀችው በምንድን ነው? በቃ እንዲህ አይነት አስቸጋሪ ልጅ ሆኖ እንደዚህ ኦቲስቲክ እንግዲህ ሲሆኑ በጣም ከባድ በነገራችን ላይ የኦቲዝም ችግር ያለባቸው ልጆች ማሳደግ በጣም ከባድ ነው። ጀግና ብዬ በዚህ ምድር ላይ ትዕግስተኛ፣ እጅግ በጣም ትሁት፣ እጅግ በጣም ሲበዛ የእግዚአብሔርን የእጅ ስራ ሳያንቋሽሹም ሳያማርሩም አማረውም ከሆነ እየሰሩ አዝነውም ተበሳጭተው ምን ብለውም ከሆነ ይቀርበለኝ እያሉ ኦቲስቲክ የሆኑ ልጆችን አሳድገው ለቁም ነገር የሚያበቁ ለትልቅነት ደረጃ የሚያበቁ እናቶች በእውነት ሊመሰገኑ ይገባቸዋል። በዚህ አጋጣሚ አለቀሰች፣ ስራዋን መስራት አልቻለችም፣ ትጮህበታለች፣ እሱም ይመጣል ያበላሽባታል፣ የሰራችውን ያቃጥልባታል አለች። በቃ ጮኸች። ከዛ እማማ እንዴት አድርገውን ያሳደጉት እኔ በቃ ግራ ገባኝ፣ ያደረገውን ሁሉ መታ ትነግራቸዋለች፣ እንዲያደረገኝ ትላለች። እና እኔ እንጃ እኔ እንግዲህ ከኔ ጋር እንደው ክፉ ሆኖብኝ አይደለም ግን እንደው ስትመጪ ደስ ስለሚለው አንቺ ስትመጪ ፊቱን ፈገግ ስለሚያደርግ እናቱ እንደሆንሽ እያወቀ የመጣ መስሎኝ ነው እንጂ እኔ ሳስቸግሩኝ አይደለም። ችግር የለውም አምጪው ብለው ተቀበሏት። ስታለቀስ አይተዋት አውቀው ነበር እንዲህ አለቻቸው። አዎ አላገባሽ ልጆችሽን ባልሽ ወሰደ፣ አንቺም ደግሞ አላገባልሽ፣ እንደገና ሌላ ልጅ አልወልድም አልሽ። እንደገናም ደግሞ ይሄ ልጅ ደግሞ ከኔ ጋር ነው ያለው፣ ብቻሽን ስትሆኝብኝ አሳዝነሽኝ ነው አሏት። ኦኬ ማለች በቃ ትንሽ ተረበሸች። ግን አንዳንዴ በቃ እየመጣ ተጫውቶ እንዲሄድ ወይም እኔ እርሶ ጋር እየመጣሁኝ ተጫውቼ ብሄድ ይሻለኛል እንጂ እኔ የኔ ልጅ ነው ማለት ከብዶኛል አለቻቸው። እሳቸው ደግሞ እንዴት እንዳደረጉት አይታወቅም። ልጁ በጣም ነው የሚወዳቸው። አንዳንዴ ሳት ብሎት ትንሽ ጥፋት ያጠፋል፣ የማይቀር ነው ጥፋት፣ ግን ያን ያክል ችግር ውስጥ የሚከት አይደለም። እና በጣም ጎበዝ እናት ናቸው፣ ጠንካራ እናት እና በዚህ ማንነታቸው ደግሞ ይሄ ዋናው ልጃቸው ማለት ነው ውጭ ሀገር ደርሶ ቢመጣ ቢመላለስ ምንም ቢልም እንዴት አድርጋ እናቱ እንዳሳደገችው ያወቀው ይሄን ኦቲስቲክ የሆነ ልጅ ሲመለከት ነው። እንዴት በቃ ሁኔታው ባህሪው ምናምን ላፕቶፑን ሰብሮበታል፣ ዝም ይላል፣ ብዙ ነገር አበላሽቶበታል። ግን በሽተኛ እንደሆነ ስላወቀ ልጁ ወይም ደግሞ ኦቲስቲክ እንደሆነ ስላወቀ ጥሩ ስለምግባር ያለው ሰው ስለሆነ ይሄ ሰው በቃ ብዙም እናቱን እናቴ ይችላ እናቴ ይህን ሁሉ ነገር ታግሳ አይሆንም አይደረግ አይበላም
ጣለው ካፍ ውስጥ አውጣ እያሉ እየተቃወሙት እያስተካከሉት ለሀጩን እየጠረጉ ሽንት ቤት እየወሰዱ ይህን እያደረጉ እናቱ ሲያይ እኔ ይህችን ደቂቃ ምሰራበት ላፕቶፕ ስለሰበረ ይህን ያክል ለዚህ መናገር የለብኝም ብሎ በቃ የራሱ ክፍል አዘጋጅቶ በር ቆልፎ ነው የሚሰራው። ራት ደርሷል ልጄ ሲሉት እሺ ይወጣል፣ በሩ ቆልፎ ይወጣል። ይኸው ለስንት ዓመት እንደዚህ እያደረገ ነው ያ ልጅ ያደገው። እና ሲወጣ ግን በመኪና ይቺው ልጅ ደግሞ የሆነ ቀን ይገናኛሉ። እሷም እኮ ሀብታም ሆናለች እና ሰላም ነው እንዴት ነህ ትለዋለች። እግዚአብሔር ይመስገን። ቤቢ ደህና ነው ትለዋለች። እግዚአብሔር ይመስገን ጥሩ ነው ደህና ነው እናቴ መቼም በቃ ጥሩ ልጅ ሰጠሻት፣ ትዕግስተኛ ሆነች እጅግ ምናምን ይላት ነበርና አይገባትም ነበረ። ትዕግስተኛ ምናምን ትላለች። አልተረዳችሁም አባባሉ። እና እኚህ ሴትዮ ምን ግድብ ይላቸው ነው? እንዴት አይነት ሰው ቢሆኑ ነው ይህን ልጅ ወስደው ያሳደጉት? ምናቸው ስለሆነ ነው? እና ያ የልጁ አባት ማን ቢሆን መሆኑ ቢታወቅ ጥሩ ነበረ። ከሰፈር ዱርዬ ከማን ነው ግን የወለድሽ ብለዋት እኔ አላውቅም፣ እኔ ከገሌ ጋር ተኝቻለሁ፣ የማን እንደሆነ ልጁ እኔ አላውቅም ነው የምትለው ልጅቷ። እና ሞዴል ሆና ግን ሲያዩት እነዛ ጎረምሶች ምናምን ባጠገባቸው መኪና እየነዳ ስትሄድ ጊዜ አዎ ለነገሩ መልክ አለ፣ በዚህ በመልክሽ ባጠገባችን እንደዚህ ሆነሽ ብታልፊ ለእኛም እግዚአብሔር ይጥልናል ይሏታል እነዛው ልጆች። አረ እንደዛ አትበሉ ምናምን ትልና አንድ 10 ሺህ ብር አውጥታ ጭቡ ታደርግላቸዋለች። ይሜ ይሏታል። ይገባቸዋል። ይመችሽ ማለት ነው፣ አዲስ የመጣ ቋንቋ ነው። እንዲህ እያሉ ብቻ በአጠቃላይ ባጠገባቸው የሚገራርም መኪና እየነዳች ስታልፍ ትልቅ ቤት ገዝታ ብቻዋን ስትኖር ሴትዮዋ አላስችላላችሁ። ይመጣሉ እኮ ቤቷ። ምን እያረግሽ ነው በዚህ የሚያክል ቤት ውስጥ? አይጨንቅሽም? ባላታመጪም ይሏታል። አይ ማዘር እኔ እንደዚህ ነገር መቻቅና ያው እዚህ ጋር ሁሉም ቦታ ስታይ ስራ እየሰራችበት ነው ቤቱን። ብቻ በአጠቃላይ የተከራየችውን ቤት ገዛችሁ፣ ሙሉ ግቢውን ማለት ነው። ጎበዝ ቻር ጠንካራ ናት። ግን በሌላ በኩል ግን ማታ ማታ መታ የምታለቅሰው ነገር ነው። ብዙ ወጣቶችን ሴቶችን እንዲያልፍላቸው ታደርጋለች። ብዙ ትዳር የያዙ አሉ። እሷ ግን እዚህ ጋር ዜሮ ዝግት። አስቡት፣ ገና በልጅነቷ ወልዳለች። ከዛ ትዳር ሞከረች እምቢ አላት። አሁንም ደግሞ ድጋሚ ለትዳር የሚጠይቋት ብዙ ወንዶች አሉ። ነው ትላለች። ለምን? ያኛው ቺት ስላረገባት ወይም ደግሞ በላይዋ ላይ ሌላ ሚስት የገዛ ጓደኛዋን ወይም ደግሞ ያመጣቻትን ሴት ስለያዘባት አልፈልግም ብላ ትተዋለች። ጨዋ የሆኑ ወንዶች መጥተው እንኳ ቢጠይቋትም ጭምር ማለት ነው። እና ይሄ የማማ ልጅ እማዬ ግን እቺ ልጅ እንዴት ነው ማለት አታገባም እንዲህ አላት። አዎ እኔም ፈርቻት፣ አንተም እምቢ አልክ። እኔም ፈርቻት ደግሞ በላይ ላይ ታማግጥብሃለች ብዬ ፈርቻት፣ ያው 2 ልጅ ወልዳ አሁን በአጠቃላይ 3 ልጅ ወልዳ ቁጭ ብላለች። አሁን ስለሱ አታስብ ይሉታል። ኧረ እኔ ጨዋታ ነው ይፈልጊያት አይደለም ደግሞ አይነን ጣል አድርገህባት ከሆነ እኮ ብዬ ነው። የሆነ ግርግር ነገር አለባት ልበል ይላሉ ሴትዮዋ። የሚገረግር ነገር አለባት። ምንድነው ግርግር ሲላቸው ቆሞ የሚያስቀር ነው። ወይ ታረግማለች ወይ ቤተሰቦቿ ዘሮቿን አላቅ ዝም ብላ መታ ሰፈራችን ነው እንግዲህ የምትኖረው አሉ። በዛ እድሜዋ ገና ትንሽ ልጅ ሆና መታ በዝምድና ዛ ሰፈር መታ ነው ሰዎቹ ያመጧት ሰዎች ቤት ቀይረው ነው ገዝተው ሲሄዱ አልፈልግም ብላ ጎረቤት የቀረችው። ይቀጠቅጧት የደበድቧት ስለነበረ እና ዘሯ አይታወቅም ወይም ደግሞ ፋሚሊዋ አይታወቅም። ይችልች ገሌ ነውም ብላ አትናገርም። ግን በጭላንጭል በሆነ በልጅነቷ ስለመጣች እናትና አባቴን ማወቅ የምችልበት የሆነ ሲስተም ቢኖር ደስ ይለኛል ትላለች። በጣም ቆንጆዎች እንደሆኑ በእኔ መልክ ማወቅ እችላለሁ፣ ወይ አባቴ ወይ እናቴ። ትንሽ የማስታውሰው ነገር እናቴ ተቸግራ ገንዘብ ተቸግራ ምን ብላ ነው እኔን ለዘመድ የሰጠችኝ። ስለዚህ ድሃዎች ናቸው፣ ድሃ ገበሬ ናቸው፣ ከገጠሩ የመጣሁኝ እንደሆንኩ አውቃለሁ ነው የምትለው። እንደመጣሁኝ ግን እነዚህ ሰዎች ከልጆቻቸው ጋር ቦርሳ አሳዝለው ትምህርት ቤት ሄጄ እንድማር ማድረግ ሲገባቸው እንደ ባሪያ ነው የገዙኝ። ስለዚህ እንደ ባሪያ መገዛት አልፈልግም ብዬ አምጬ ጎረቤት ወጣሁኝ። ጎረቤት ተቀምጬ እነሱ ቤቱን ጥለው ሲወጡ ወይም ከዚህ ሰፈር ሲሄዱ እኔ አልመጣም ብዬ ጠፋሁባቸው። እነሱ ከሄዱ በኋላ ወደዛ ሰፈር ተመልሳ መጣች። መጀመሪያ አውቃ ጠፋችባቸው። የለችም ብለው እነሱ ሌላ ሰፈር ሲሄዱ በኋላ ሚስጥሩ ታወቀ እኮ። ምንድነው ሚስጥሩ? ድንገት ከገጠር መተው ልጃችንን አምጪ ብንባል ከየት እናመጣታለን ብለው ፈርተው የሸሹት የሚባል ወሬም ስላለ ነው። እነሱ ሲሄዱላት ተመልሳ መታ ጎረቤት መኖር ጀመረች ማለት ነው። እና ትላላካለች፣ ብርጭቆ ታጥባለች፣ ድግስ ላይ ትገኛለች። ማትገኝበት ቤት የለም፣ ሁሉም ቤቷ ነው። አንድ ሴትዮ ብቻ አስጠግታት ነበረ። እሷም ትንሽ አርቄ ምናምን ሲሸጥ ሴተኛ ዳሪ ምናምን ነበረች። እዛ ሳይሆን አይቀርም የዝሙት መንፈስ ያገኛት። ከሰፈር ጎረምሶች ጋር እንድትዞር እንድታወደድል የሚያረጋት እዛ ያገኛት የዝሙት መንፈስ ነው። የዛች አርቄ የምትሸጠዋ ሴትዮ መንፈስ ተጋብቶባት ማለት ነው። አብረው ስለሚኖሩ በንክኪ ነው ብዬ አይደለም፣ ግን ያው መቼም ወንዶች መጥተው ከሷ ጋር እንዲተኙ መተታ አድርግ ይሆናል፣ ወይ ሌላ ነገር የእናት አባቷን ከራማ ትጠቀም ይሆናል፣ ወይ ደብተራ ጋር ትሄድ ይሆናል። እና ልክ እንደዛች ሴት ነው የሆንኩት ነው የምትለው። ባላገባም ግን ከብዙ ወንዶች ጋር እኮ ልከሰከሳለሁ። ገንዘቧን የሚጨርሰው ናይት ክለብ በመጨፈር ነው። ፊልም ላይ አይታችሁ ከሆነ አንዳንድ ሴቶች ጀግና የሚያጫውታቸው አክተሮች አሉ አይደለም? ባንኮኒ ተደግፈው ምናምን ቢራ ይጠጣሉ፣ እስኪ ይጠጣሉ። ወንድ መቶ ሊያናገራቸው ሲል ምናምን ኮስተር ሮማ የሚያናገሩ እንደዚህ አይነት አክተሮች አሉ። ልክ የዛን ባህሪ ነው ያላት ልጅቷ። ብቻ ዞሮ ይሄ ልጅ ጠየቃቸው እናቱንና እኔ ይገርመኛል፣ መልክ ኖሯት እንዴት ብቻዋን መቀመጥ ፈለገች? እንዴት ወንዶችስ እንዴት ዝም አሏት ሲባል አይ በቃ ወልጅ ያለው ብላ ስለምታስብ ይሆናል የተዘናጋችው። ጓደኛዬ እኮ የወለደች ብትሆን ችግር የለውም ብሎኝ ነው አላቸው እናቱን። እና ለእሱ አስባት ነው
ተው ጓደኛህን አትወደውም አሉት እናትየው። እማዬ አንቺ ልጇን እያሳደግሽላት ግን ደግሞ እሷ እንድታገባ አትፈልጊም አይደለም? ልጅቷ አርፋ የምትቀመጥ አይደለችም። በስራ ላይ ብቻ ነው ጎብዝኗ እንጂ ሌላ ነገር ላይ ግን ከበድ ያለች ሰው ናት። ይቅርብህ፣ በሽታውም ሳይኖር አይቀርም አላቅም ይኖራል ብዬ ነው የማስበው አሉ። ከዛ እናቱ የሚሉት ግምት እንደሆነ ስለሚያውቅ ኦኬ እኔ ብቻ ለማንኛውም ጓደኛዬም ትንሽ ቆሞ ቀር ስለሆነ ከሌላም ደግሞ ወልዶ የአንድ ልጅ አባት ስለሆነ ሁለቱ ይመጣጠናሉ ብዬ ስላሰብኩኝ ነው አላቸው። እስቲ ሞክር፣ ዝም ብለህ ጠይቅ፣ ለአንተ እንዳይሆንብኝ እንጂ ጠይቅ አሉት። ከዛ አንድ ቀን ጠዋት ሲወጣ በመኪና ሲወጣ ተገናኙ አስፋልት ላይ። ሁለቱም ፊትና ኋላ ሆነው ሄዱና ክላክስ አረገላት። ከመኪናዋ ወርዳ መታ እሱ መኪና ውስጥ ገባችና ሰላም ነው ክላክስ ያረከው ለኔ ነው መሰለኝ እና እንትንም ደግሞ አብርቶላት አላዛር። ከዛ አዎ ፈልጌሽ ነበረ። ምን ነው ምን ሆነ ቤቢ አለች። ቤቢ ማለት ልጇን ነው። አይ መቼም ልጅሽ ስላለኛ ቤት ቀጥታ ከልጅ ጋር የምታገናኙ ጓደኛዬ ትዳር ይፈልጋል ቀጥታ እና አለችው። የአንድ ልጅ አባት ነው። በጣም ወዶ ጓደኛዬ ነው የሚሆን መስሎ ትዳር ውስጥ ገብቶ ወጥቶ ነበረ። አንቺን አይቶሻል፣ እኔም ደግሞ አቅሻለሁና ሳይሽ እስካሁን አታገቢም፣ ለምን አታገቢም ማለት ትዳር አልፈልግም፣ ግን በአንተ በኩል ስለመጣ ደስ አለኝ። በቃ እኔ ማግባት እፈልጋለሁ አልልህም፣ ወይም ልተዋወቀውና አብሬው ትንሽ ምናምን ፓሪ ምናምን ጨፍርና ቡጊ ቡጊ ምናምን እናርግና ከተስማማኝ ችግር የለውም አለችው። ተሞካከሩ አለና ቁጥር ሰጣትና ደወለችለት። እዛው እኮ ነው ጓደኛህ ነው ስልክህን የሰጠኝ ትዳር ትፈልጋለህ አሉ እገሌ ትባላለች። ሰው ጊዜ አንቺ ፈታታ ራስሽ ደወልሽ አላት። አዋታ ካብድ እባክህ በቃ አሁን በኋላ ከስራ ከወጣሁ በኋላ እንገናኛለን አለችው። እሺ ተገናኙ፣ ተስማሙ፣ ተቀራረቡ። በቃ ፈልገዋለሁ ችግር የለውም ላገባው አለች። ባጭሩ አንዳንዴ እድሜ ከሄደ በኋላ ሴት ልጅ እንደዚህ ነው የሚያረጋት። ይቆጫታል መሰለኝ ሲመጣ እንኳን መጣህ ነው ከመጣሽ ማርያም ታምጣሽ አይነት ነገር ነው ቃብ የሚያደርጉት። የእውነትም ትዳር ጠምቷት ነበር መሰለኝ እና ከዛ አንድ ዓመትም አልተቀመጡም። አንድ ዓመት አይደለም ግማሽ ወር 6 ወርም አልተቀመጡም፣ ግማሽ ዓመትም አልተቀመጡም። በጣም ይጣላሉ፣ ይጨቃጭቃሉ፣ ይሰለቻቻሉ። ጭቅጭቃቸው ደግሞ አንደኛ በወሲብ አለመጣጣም ይመስላል፣ ሁለተኛ በገንዘብም ይመስላል። አካውንትሽን አሳየኝ፣ አሳውቀኝ ምናምን ለምን ትደብቀኛለህ? የቀደመ ላይፍህን ስልክህን እንዳላይ ለምን ትከለክለኛለህ? ምናምን የሚል ነው በቃ። እና ጠጥታም ትንሽ የብሶቷን ታወራለች፣ እሱም ጠጥቶ ብሶቱን፣ ሁለቱም ይደውሉለታል ለዚህ ልጅ ጨዋ ለተባለው ልጅ ለማማ ልጅ ማለት ነው። ያገናኘኋቸው ቀን ምን አይነት የተረገመ ቀን ነው ምናምን እያለ ነገሩን በጣም እያማረረ መጣ። ተለያዩ በቃ አላቸውና በቃ ተዋታለውና ተለያዩ። ግን በውጭ እየተገናኙ አብረን ባንኖርም እኮ አብረን መጨፈር እንችላለን፣ በቃ እንገናኝ። ይገናኛሉ፣ ይጨፍራሉ፣ እንደፈለጉ ይሆኑና ከዛ ወደ የቤታቸው የሚለያዩት። እንደዚህ ነበር መጀመሪያ መገናኘት የነበረብን። ጋብቻ ሰርግ የሚባለውን ያመጣብን ያ እንትና ነው ጓደኛህ ነው እየተባባሉ ሙድ ይዘውበታል ጓደኛቸው ላይ። የሚገርማቸው ለዝሙት ይፈላለጋሉ። ለምን? ቆንጆ ነው ያኛውም ደግሞ ጓደኛው ራሱ በጣም ነው የሚያምረው። የመላጣ ቆንጆ ታውቃላችሁ፣ እንደዛ ነገሩና ብቻ ላሳጥረው ብዙ ታሪክ ውስጥ አልገባም። ስለ ልጇ ሰማ። ይሄ ትልቁ ልጅ እኮ ልጇ ነው ኦቲስቲክ ነው የሚባል ሰማና ኦኬ እንኳንም አልተጋባን እንኳንም አልወለድኩልሽ ኦቲስቲክ ነበር የሚወለደው ምናምን ብሎ አስቀየማት። በጣም ተናደደች። ዝሙቱንም ከለከላት መንፈሱ። ያው ላይ ያለው መንፈስ ከባድ እንደሆነ በዚህ ማወቅ ትችላላችሁ። አያችሁ ኢቭን ዝሙት ኃጢአት ነው አይደል? ራሱ ይሄ ስሜቱ ደስተኛ እንድትሆን ስለማይፈልግ ይሄ ደስታዋን ራሱ ነጠቃት። ልክ ባለፈው እንደነገርኳችሁ ዘፋኞች እርስ በርስ መተት ይማተታሉ። ዘፋኟ ጥሩ ድምፅ ካላት ናይት ክለብ ውስጥ ሲሰሩ ህዝቡ የሚሸልመው እሷን ብቻ ከሆነ ያችኛዋ ላይ ተደግምባትና ግጥም እንዲጠፋባት ወይም ይሄኛውም ደግሞ ሲዘፍን እንዲደናበር ብቻ እንዲታመም እንዲጣላ እንዲፈነከት እንዲጎዳ ከዛ ቤት እንዲባረር በማድረግ እርስ በርስ እንሰማለን ጸበል ቦታ ላይ። የሚገርማችሁ እና መንፈሱ ሲለፈልፍ በዘፈን ትቀናለህ ሲባል እንዴ ታዝዤ ነዋ ይላል። ዘፈን እኮ ኃጢአት ነው፣ እንዴት ኃጢአት በሚሰሩ ሰዎች ላይ ስራ ትሰራለህ ሲባል ያንተው አይደሉ እንዴ ሲባል የእኔው ቢሆንም ይችኛዋ ያኛውን ሰውዬ እንዲያርግልኝ ካለችኝ አደርገዋለሁ ነው የሚለው። እዚህ ጋርም ስትመጡ እንደዛ ነው። ዝሙት ውስጥ ነው ያሉት፣ ከጋብቻ ውጭ ነው፣ እንደፈለጉ እየጨፈሩ ነው። ግን ከዚህ ሰው ጋር ደስተኛ ሆና አብራ ማታ ማታ ስለጨፈረችና ስለተደሰተች ብቻ ምድራዊ ያውም ሲኦላዊ የሆነ ደስታውን ራሱ እንኳን ሊነጥቅ ፈለገ። ስለዚህ ሰው እንዲመቸው የማይፈልግ መንፈስ አለ ማለት ነው። ማነው? ቡዳ። ስለዚህ እቺ ቆንጆ ሴት ቡዳ አለባት ማለት ነው። የስንት የብዙ ወንዶች ከመቼ ጀምሮ? ከህፃን ጀምሮ። ስለዚህ ነው ቆንጆ የሆኑ ሴቶች ባህሪያቸው ግልብጥብጥ እያለ ቁጡ ምናምን የሆነ ልጭልጭ የሚሉት ወደው አይደለም። ከተለያዩ አይነት ወንዶችና ከተለያዩ ሴቶች የመጣባቸው የቡዳ መንፈስ አለ። ቆንጆ ወንድም ጭምር እንደዛው ነው። የሚያምር መልከ መልካም የሆነ ወንድ ወይ ቁጡ ነው፣ ነጭናጫ ነው፣ አኩራፊ ነው፣ ጅንን ነው፣ ቲቢተኛ ነው። የሆነ ደስ የሚል እንትን ኮንስታንት የሆነ ደስ የሚል ቢሄቪየር የለውም። ባህሪው ሁልጊዜ አንድ አይነት አይደለም፣ ያስቸግረዋል። ለምን? ይበላል። በቡዳ ተበልቶ ስለሆነ የብዙ ሴቶች መንፈስ ውስጥ ስለሚያድርበት ይቀያይሩታል። ውስጥ ያሉት እንደ እንትን በየተራ ማለት ነው። በህልመ ሌሊት፣ በግል ወሲብ፣ ትዳርን በመቀየር የተጠጋትን ሴት በቃ ማለት የመጨረሻ ሴት እንዳይጠጋ የሚያደርጉበት ትልቁ ሲስተም መንፈሷ ከሁሉም ሴቶች እንዲወልድ ታደርገዋለች። ከፈለገች ደግሞ
ከዛ እኔ ትዳር አይሆንልኝም፣ በቃ እኔ ፈታ ዘና ብዬ ነው ማኖር የምችለው። ለሁሉም ተቆራጭ ያደርጋል ለወለደላቸው ሴቶች። ከዛ በኋላ እንደፈለገ ይሆናል። ያንን ህይወት እንዲኖር የምትፈልገው አይነ ጥለዋል። ቡዳውም ጨምር ማለት ነው። ወደዚህ እንምጣ። በጣም የሚገርመው ነገር እኚህ እናት ትዳር የማትይዝበትን ምክንያት አሁን ነው በደንብ ማጥናት የጀመሩት። ከልጃቸው ጓደኛ ጋር ስትፋታ ይቺ ልጅማ የሆነ ችግር አለባት፣ በቃ እስቲ አሁን ነፍሷን ማዳን ያለብኝ። እዛች ማነች የምትባሏ በርሜል ጊዮርጊስ ደርሳ የመጣች አንድ ዘመድ አለችኝ። እንዴት ነው እስቲ አንቺ ይህን ነገር ፈታሹ? መንፈስ ያልሽ ትምህርት ታዳምጫለሽ፣ እስቲ ምንድን ነው ብዬ ልጠይቃት ብለው ማን ጋር ይመጣሉ? የሰፈር ጓደኛቸው ጋር። ያቺ ሴትዮ ደግሞ በርሜል ጊዮርጊስ ሄዳለች። የዛሬ 6 ዓመት 7 ዓመት ይተዋወቃሉና ሄዳለች በርሜል ጊዮርጊስ። እና ከዛ ግን ሲመጡም ሴትዮዋ ገጠመኝ እያዳመጠች ነው የደረሱት። ይህን ሰውዬ አሁንም እያየሹ ነው ደግሞ አረጀ ይላሉ። እኔን እኮ እያዩ ነው። እና በፊት ወጣት ሆኜ ነው የሚያውቁኝ። ወጣት ስላችሁ እንደዚህ ሳልሸብት ሽበት ሳላወጣ ይብላ አያችሁ። እኔም ራሴ እኮ ሸብቻለሁ። የቪዲዮ ላይ እንኳን ለውጤን እያያችሁት ነው አይደል? እና ይሄ ልጅ እንደ ሽበት አወጣ ያሉ የዛሬ 4 ዓመት 5 ዓመት እኔ ሽበት ሳላወጣ በፊት ያውቁኛል። ትምህርቴን ይሰማሉ። ሸፍተው ነው ማለት ከትምህርቴ ሸፍተው ነው። ኧረ እንዲህ ያለ ነገር አልሰማም ብለው ነበር ሄዱት። ተመልሰው መጡ። ልክ መምህር ግርማ እንደሚናገሩት ብዙዎቹ ሰድበውን ሸሽተው ሄደው እንደገና ከብዙ ዓመት በኋላ ዋጋ ከፍለው ይመጣሉ። በሰላሙ ጊዜ መዳን ሲችሉ ብዙ ዋጋ ከፍለው ተመልሰው ይመጣሉ እንደሚሉት ማለት ነውና አዎ ምን አግኝተሽበታል እንዴ? እስቲ እኔን ይኝ እስቲ ህይወቴ መጀመሪያ ነይ ቤቴን ላሳይሽ ብሎ ጸሎት ክፍላቸውን አስጎበኙ። ሁለተኛ ቅዱስ ቁርባን እቀበላለሁ አንቺ አትቀበይም አሏቸው። አንቺ የሚባባሉት የእነሱ ስለሆኑ ነው። እኔ አንቱ ነው እምላቸው ማማንና አንቺ አትቀበይም ቅዱስ ቁርባን እኔ እቀበላለሁ። ሶስተኛ ልጆችን እስቲ ተመልከች፣ ሁሉም አግብተዋል። የአንቺ ልጅ እስካሁን ድረስ አላገባም። አግብተው ወልደዋል። አያት ሆኛለሁ። አንቺ የሰው ልጅ ነው የምታሳድጊው። ልጁ መዳን የሚችል ነበረ። እንደዚህ ትልቅ ሳይሆን በፊት ድሮ መዳን ይችል ነበረ። እኔ ያኔ ስፈወስ ስድን ማለት ነው ልጁ ህፃን ነበረ። እኔ ያኔ 2004 ላይ ማለት ነው። እና ብቻ በዚህም ሆነ በዛ ታሪኩ የተጀመረው እዚህ ቤት ነው። እኔም ራሱ የመጣሁት እዚህ ቤት ነው። መምህር አለችኝ እቺ ሴትዮ ትምህርቴን የምታዳምጠው። አቤት። በኮሜንት ላይ ታክሲ ውስጥ ሆኜ እየሄድኩኝ ከዛ ኧረ አንድ እናት አሉ እንደዚህ የገዛ ልጃቸው ሳያገባ የሰው ልጅ ኦቲስቲክ የሆነ ልጅ እያሳደጉ ነው። ልጅቷ ደግሞ እንደዚህ አይነት ባህሪ ያላት ብለው ቢያንስ ወደ 6-7 መስመር ምናምን ጻፈችልኝ ያቺ ሴትዮ። አንቺ ምላት ያው ከቀረቤት አንጻር ነው ማማን ብዙም ያን ያክል እንትን አልኳቸውም እና ደግሞ እድሜያቸውም በጣም ከፍተኛ በጣም የገፋ ስለሆነ አንቺ ማለት ይከብደኛል ብላቸው ደስ ይለኛል። እንደ እናት መልካም ሰው ናቸው። እንደው ምን ትላለህ ምን ትመክረኛለህ ብላ ትጽፍ እዛው ልካ የምጽፈውን ታነብላቸዋለች። ማማን ባገኛቸው ደስ ይለኛል። አሁን አይመችም፣ ከነገ ወዲያ ግን ፍሪ ነኝ እና የት አካባቢ ናቸው ስላቸው ጊዜ እንዲህ ሲሉኝ በጣም ሩቅ አይደለም ከተመቸኝ ይመጣለሁ ከሰዓት አልኳቸው። ከዛ ሴትዮዋ እኔ እስከምመጣ ድረስ ግን ገጠመኝን እንዲያዳምጡ አርጊያቸው ብዬ አልኩኝ። ከዛ እሳቸው ማንበብ አይችሉም። ይኸው እንዲህ እያለ ነው ብላ ስትነግራቸው አላመኗትም። አሁን የተጻጻፋችሁትን በሙሉ ለልጄ ላኪለትና አያችሁ። መንፈስ ግን በጣም ከባድ እኮ ነው። ተጠራጥሮ ውስጥ ያለው መንፈስ አውቆ እኮ ነው አጠራጥሯቸው ውሸት ነው ምንም አልተጻጻፍሽም፣ እንዲህ ያለ ጽሁፍም አልጻፈም፣ እሱ ከምትዩ ከዚህ ሰውዬ ጋርም አላወራሽም ነው የሚሏት ነው። አሁን ሁሉንም ልላክለትና ለልጆት ከዛ ልጆት ደግሞ በስልክ ደውለውለት ያንብብልዎት አለቻቸው። እንደዛ ነው የምፈልገው ብለው ተደወለለትና አሁን የተላከልን አንብብልኝ አሉት። አነበበላቸውና ከሰው የተላከ ነው ይሄ። እኔ እገሊት እየጻፈች ነበር። እማዬ ለምን ትጠራጠሪያለሽ? አይ እንደው የነገረች ነገር ትንሽ ተጠራጥሬ ነው። ለማንኛውም ትምህርቱን አዳምጭ ተብያለሁ። ቴሌቪዥን ላይ ስመጣ ትከፍትልኛለህ ይሉታል። እሺ ማታ ይሄዳሉ። ቲቪ ላይ ገጠመኝ ብለህ ክፈት ብለውታል። መምህር ተስፋ አላሉትም፣ ገጠመኝ ያሉት። ገጠመኝ ሲል እንዳለ መጣለት። መምህር ተስፋ ያበራ፣ ኤፍታ ተስፋ ስላሴ ምናምን ምንድን ሁሉ አላቸው። እናቱን ያለ ቲክቶክ ላይም አለው አሉ ምናምን። ብቻ እስቲ እንስማው፣ አንተም ትዳር እንድትይዝ የሚረዳህ ነው፣ ይሄም ልጅ ይድናል፣ እሷም ታገባለች ነው የተባለው አሉት። እስቲ አለና ኳስ ነበር በዛ ቀን። ኳሱን ልጨርስና አዳምጠዋለሁ አላቸው። እንደው ልጅ እባክህ ከነገ ወዲያ ስለሚመጣ ይሄ ልጅ እኔን እኮ ነው ከነገ ወዲያ እስከምመጣ ድረስ ትምህርቱን አዳምጪ ተብያለሁ እና ባዶዬን እንዳልጠብቀው ዛሬ ኳስ ይቅርብህ አሉት። ኦኬ እሺ በቃ ችግር የለም። እናቱን በጣም ነው የሚወደው፣ ደግሞ በጣም መልካም ሰው ትሁት ሰው ነው። በዚህ አጋጣሚ እንደዚህ አይነት ወንዶች ይብዙልን። አስተዋይ፣ አንድ ድርጅት የሚሰራ ግን ደግሞ በጣም መልከ መልካምም አዳም ማለት መልከ መልካም ማለት አይደለም። በሁለቱም በኩል በዚህ በሚታየው መልኩም መልከ መልካም ነው፣ እንደገናም ደግሞ በባህሪውም መልከ መልካም ነው አዳም። ስለዚህ ይሄ ልጅ ይህን ይተካዋል ብዬ አስባለሁ። መቼም ብዙ ሴቶች ይህን ስትሰሙ እንደው ይሄ ልጅ ማን ይሆን ነው የምትሉት አይደለ? በቃ ማለት እንደሱ አይነት ወንድ በዝቶ የሚያጋጠማችሁ ወንድ እንዲህ አይነት ባህሪ ይኑረው ተመኘሁላችሁ። እና ይሄ ልጅ ከፈተላቸውና ዝም ብሎ ያዳምጣል። ስራ ቦታ ላይ ምክትል ስራ አስኪያጅ ነው እና የስራው ጸባይ ምንድን አስለምዶታል። ጸጥ ብሎ
ቢሮውን ምንም ነገር አይከፍትም። ጸጥ ብሎ ደብዳቤ ይጽፋል፣ ያነባል፣ ምን ይላል። ስራው ላይ የሚያተኩር ሰው ነው እና ኮንሰንትሬት ማድረግ አይምሮን ሰብሰብ አድርጎ አንድ ነገር ማዳመጥ ለምዷል። ጸጥ ብሎ አዳመጠና ማን ነው? መምህር ተስፋዬ ነው አለ። አጋጣሚ ሆኖ እዛ ዩቲዩብ ላይ እዛ እሱ የሚያዳምጥበት ትምህርት ላይ የሚቃወሙንን ሰዎች አትቃወሙን እያልኩ እናገራለሁ። ስለምትቃወሙን እየበዛን መጣን። እንዲሁም ደግሞ በትምህርታችን ውስጥ ደግሞ እናንተ ውስጥ ያለው መንፈስ የእኛን ትምህርት ስለማይወደው ነው እያልኩ ሳወራ ይህንን ትምህርት እያስተማረ የሚቃወመው ሰው ካለ ችግር አለ ማለት ነው። ለምን ተቃወሙት ብሎ ሲያዳምጥ የመጀመሪያዋ ትምህርት ለምን ጠቀመችው? ለምን ተቃወሙት ይሄ ልጅ እስኪ ሌላ የሚያስተምረው ትምህርት ልስማ ብሎ ሲገባ ራሱ ላይ የሚያየውን ባህሪ ራሱ ላይ የሚያየውን ጸባይ ትምህርት ውስጥ አገኘውና ማያ ኦርቶዶክስ ነው ይሄ ልጅ። አዎ የካ ሚካኤል ነው የሚገኘው። እያወራን የካ ሚካኤል ነበር ማገለግሉ እያለን መጣ። የካ ሚካኤል መጥቶ ሰንበት ተማሪዎችን ሲጠይቃቸው፣ በዚህ አጋጣሚ ወንድሞቼ በጣም ነው የማዝነው። የካ ሚካኤል ያላቸው ሰንበት ተማሪዎች ጓደኞቼ፣ ወንድሞቼ ከየካ ሚካኤል ተባሯል፣ የሚያስተምረው ትምህርት ትክክለኛ ትምህርት አይደለም ተብሏል፣ ከቤተ ክርስቲያን ተወግዟል ነው እንጂ ከየካ ሚካኤል መምህር ተስፋዬ ከቤተ ክርስቲያን ተወግዟል። አረ ብዙ ልማት ስራ ሲሰራ ይቸዋለሁ። እንደዚያ ይባል። ምናልባት እናንተ ትምህርቱ ስለማይመቻችሁ አቁም ብላችሁ ሊሆን ይችላል ማን ብሎ ተከራከራቸውና ለማንኛውም እዚህ አታገኘውም። አጥብቆ ሲከራከራቸው ፈልገህ ሆነ አልታ ለሞቴል ጋር ሄድና ኤፍታ መዝሙር ብሎ ጠይቃሉት። መጣ ሄደ፣ ደብዳቤ አስገባ። ያው እንዲያውም አሁን ዛሬ በጣም ብዙ ደብዳቤ መጥቷል። እሱን አሁን እያነበብኩ ቆይ ላሳያችሁ። እንዲያውም ታገሱኝ። ለምን አላሳያችሁም? ዛሬ የመጣው ደብዳቤ ማዕት ያው በስመ አብ ይኸውላችሁ፣ ተዘረገፈ። ይሄ ሁሉ ደብዳቤ አያችሁት? ይሄ ሁሉ ደብዳቤ እንዳለ የምታዩት እና ከዚህ ውስጥ አንዱ ነው የሱ ደብዳቤ። ይሄ በሳምንት የሚመጣ ደብዳቤ ነው። አስቡት። እንደዚህ ለሚጻፈው ባይዘው አንዳንዶቹ እንደዚህ አድርገው በቃ አክብረው ነው የሚጽፉት። እንደዚህ አድርገው በፖስታ አሽገው የሚያመጡም አሉ። እንደዚህ ወደ ዋናው ልምጣላችሁና አጋጣሚ ጽፎ ሄዶ ነበረ። በዛው ቀን ማታ ነው ዛሬ ያለ የተቀበልኩት ይሄን ደብዳቤ። በዛን ቀን ማታ እሱ ባመጣበት ቀን ማታ ነበረ ደብዳቤ ማነበው። ወዲያው ደወልኩለት። እንዴ መምህር ዛሬ ደወልክ አለኝ። ኮሜንት ላይ እና አንዳንድ ላይቭ ላይ ስመለከት ግን ፈጽሞ ጭራሽ እንደማትገኝና ቶሎ መልስ እንደማትመልስ ነበር የሰማሁት አለኝ። አጋጣሚ እኔ ጋር ደብዳቤ ያመጡ ሰዎች ስለመዘገይባቸው ነው። አንዳንዴ ደግሞ እንደዚህ ሊፈጥን ይችላል ምናምን ብዬ ነገርኩት። ተግባባን እና ፈልጌህ ነበር አለኝ እና የማማ ልጅ ነኝ ብሎኛል። ከዛ ኦኬ ማማ ባለፈው እንደዚህ ከዛ በጣም ይገርም አገኘኋቸው። እንዲህ ሳልነግራችሁ ያን ትምህርት ካዳመጠ በኋላ እኔ ከነገ ወዲያ ከተመቸኝ ይመጣሉ ብያል ነበረ። ጠፍቼባቸዋለሁ። ለካ ለዚህ ነው ፈልጎኝ የመጣው። እማዬ ትፈልጋለች ሲለኝ ጠፋሁባቸዋል። ስለዚህ ግን አንተ ትምህርቱን እንደማታዳምጥ ምናምን ነበር የሰማሁት። ማዳመጥ ጀመርኩኝና ሚስትም ታጋባኛለህ አለኝ። እስከዛሬ አልገባህም? ምን ነው ስለው ጊዜ አይናፋር ነኝ አለኝ። በቃ ሴቶችን ቀና ብዬ ማየት በጣም እፈራለሁ ምናምን አለኝና ኦኬ እሺ ሄድኩኝ። ማማ ጋር አብሬው መኪና ይዞ ነበረ። አብረን ሄድን። ሲሸማቀቅ አየኝ። ከሾፌር ጎን ስቀመጥ እኔ እንደዚህ ሰው እንዳይገጭ ምናምን ምለው ነገር አለኝና እፈራለሁ። እና ትፈራለህ እንዲ አለኝ። አዎ። ከዛ እያሳየኝ ይሄን ስትረግጥ ይሄ እንደዚህ ነው፣ ይሄ እንደዚህ ነው እያለን ክላክስ አደረገችለት ልጅቷ። በዛው ሰፈር ደርሰን ማለት ነው። ከዛ ኧረ እንዲያውም ይችት ለአንደኛው ባለ ታሪክ አለኝ። እማዬ የምታሳድገው የዚችን ልጇን ነው እና እንዲህ ነው ታሪኳ ምናምን ብሎ ገና ከመኪና ሳንወርድ ታሪኳን ዝግዝግ አጎነገረኝ። ያ ሁሉ የነገርኳችሁን ታሪክ በሙሉ ማለት ነው። ያ ቃል ሙሉ ታሪኳን እናት አለችን አታገባም ነበር የሰው ጊዜ መምህር ምን ነው ምን አደረኩ አለኝ። እንዴት ስለው እንዲህ አንደኛ አይነፋር ነኝ እያልኩ ልጅቷ ደግሞ የእኔ ተቃራኒ ናት። ፈጣጣ ሴት አይኗ አይደለም ፍጥጥ የሚለው ላይፏ ራሱ ሁሉ የሚታወቅ ነው። እንዴት ነው እንደዚህ የሚሆን አለኝ። እሺ አልኩት። ከዛ ገባን። ከእንግዳ ጋር ነው መሰለኝ አለችው። አዎ በቃ መልሱ ሲመልስ ድምፁን በደንብ አይሰማም። የሚገርማችሁ ልጁ ግን ትሰማዋለች እና ሄደች። የሄድኩ መስሏት አርፍዳ ነው። ከአንድ ሰዓት ተኩል ምናምን በኋላ ስትመጣ ወይ እንግዳው አለ እንዴ አለች። አዎ አለሁ አልኳትና ተዋወቅን። ግን ማቅሽ መሰለኝ መልክሽ ሳ ጊዜ ይሄ የተመታ ፊት ምን የማያውቀው አለ ብለህ ነው ምናምን አለችኝ። እና የተመታ ፊት ማለት ታዋቂ ፌመስ ነኝ ማለቷ ነው። በነገራችን ላይ በአሁኑ ሰዓት እኔም ጭምር ማለት ነው አብዛኛው ፌመስ የሆኑ ሰዎች ስም ወጥቶላቸዋል። የተመቱ ነው የተባሉት። በምች ይሁን በአጋንንት ይሁን በስክሪን ይሁን አይታወቅም። ብቻ የተመታው የሚባለው ፌመሱ ዝነኛው ማለት ነው። እሺ የተደበደበው በሰው አይን የተቀጠቀጠው ብዙ ሰው ያወቀው ህይወቱ የታወቀ እንደ ማለት ነው የተመታው ማለት ነው። አንተ ተምችን የተመታ እኮ ነህ ይባላል አይደል? ተዋወቅኳት። ተጀመረ ጨዋታው። ምንድነው መምህር ነህ? መምህር እያሉ እናትየው ያወራሉ። እና መምህር ነህ አለችኝ። አዎ የምን መምህር አለችኝ። አይ የሆነ የከብት ሐኪም መምህር ነኝ አልኳት። እና አለችና ሳቀች። እሱም ሳቀ፣ ልጁም ሳቀ። ይሄ ኦቲስቲክ የተባለው ልጅ ለምን አይቶኛል እዛ ላይ ዩቲዩብ ላይ ሳስተምር። ከዛ አውቆ ነው አላት። አውቆ ነው አውቀዋለሁ፣ እዚህ ላይ ቲቪ ላይ አውቀዋለሁ ምናምን አላት። እና በዛው ዝም ብዬ ቀሌን ተቀራረብን። አሁን ምንድነው
ታሪክሽን ሙሉ ታሪክሽን በተቻለ መጠን ነግሬዋለሁ እኔ ሳልፈቅድ አለችው። ፈቀድሽም አልፈቀድሽም ነግሬዋለሁ ታሪክሽን። ግን የነገርኩት በህይወትሽ ላይ መፍትሄ እንዲመጣ ብቻ አይደለም። መምህር ተስፋ የሚያቀርባቸውን ትምህርቶች ካዳመጥሽ ለምን እንደነገርኩት ይገባሻል አላት። ከዛ መቼም እሱ ነግሮ ታሪኩን ታቀርባለህ ብዬ አላስብም አለችኝ። በሚቀጥለው ሳምንት ጠብቂኝ አልኳት። አውቄ ነው እንደዚህ ያልኩት። ምንድነው ገብታ ካሁን ታሪኬን አቅርቦታል ብላ ገጠመኝ ስታዳመጥ ብዙ ገጠመኝ እንድትሰማ ስለፈለኩ ነውና አረ መምህር እንዲያውም ከ3 ቀን በኋላ ብታቀርበው ወሰለኝ። እንዲያውም ከ3 ቀን በኋላ አቀርበዋለሁ። ለምን ሰምቶኛል እንዲህ አይነት ዘዴ እንደምጠቀም። ከዛ አረ እንዴ መምህርየው እረፍ እንጂ እኔ ከሳለሁ አለችኝ። ከገጠመኙን ካቀረብኩት በኋላ ከከሰሽኝ ችግር የለውም ብታሰር ነው ምናምን አልኳት። ከዛ የምራችሁን ነው አለች። የምሬ ነው አቀርበዋለሁ። እንዴ ዝም ብለህ የሰማኸውን እውነት ይሁን ውሸት ይሁን ሳታውቅ አለችኝ። እኔ እውነት እንደሆነ እርግጠኛ ነኝ አልኳት። ከዛ እኔ ሳልፈቅድ ግን ታሪኬ ማቅረብ አትችልም፣ መልክሽ እኮ አይታይም፣ መልኬ ባይታይም ስሜ ባይጠቀስም አልፈልግም አለችኝ። ታይኛለሽ አልኳት። ከዛ ገብታ ስታዳምጥ በፍጥነት ነው የገባችው ማን ነው እሱ ብላ ስታዳምጥ ቆየች። ከዛ 3 ቀን 4 ቀን ካዳመጠች በኋላ አካውን ኮን ያቀርባሉ ብላ እኮ ነው። እኔ ደግሞ አጋጣሚ እዛ ቤት ውስጥ መጥቼ ከነሱ ከነማማ ጋር አውርተን ጨርሰን ሻይ እየጠጣን እያለ ነው የመጣችው። ምንም የምናወራው ነገር አልሰማችም። ቤት ገብታ ግን ቲቪውን ከፍታ ገጠመኝ ማነው መምህር ተስፋ ያበራ ብላ ገብታ ገጠመኝ ከፍታ እያዳመጠች ስራዋን እየሰራች ዲዛይን እያደረገች ከዛ ስራዋን ትውት አድርጋ ብለን የምታዳምጠው በቃ ገርሟት ማለት ነው። የራሷን ታሪክ ቁጭ ነው የሚያደርገው። በቃ አንዳንዱ ገጠመኝ ያሳለፈችውን ህይወት አይነ ጥላ ምንድነው ቡዳ ምንድነው የሚለውን ነገር። ከዛ እማዬ ግን ምን አይነት ሰው ትሆን? አባዬስ እናትና ቤተሰቦች ምን አይነት ሰዎች ናቸው? እውነት እኮ ነው ከምን ቤተሰብ ነው የተገኘሁት? ከዛ ማታ 4 ሰዓት ላይ ደወለችለት። 2 ገጠመኝ ያዳመጥኩ አለችው። አሁን በአሁን እኮ አይለቀውም ማለት አይ ማን ነው ብዬ ስገባ ገጠመኝ ያዳመጥኩ እንዲህ አይነት ታሪክ ነው የሚያቀርቡ አለችው። ከ2 ቀን በኋላ እንገናኝ እኔና አንቺ አላት። ለምን አዳምጭና እስከ 2 ቀን ድረስ 10 ትምህርት ወይም 8 ትምህርት አዳምጭና ከዛ በኋላ እኔና አንቺ እናወራለን አላት። እሺ ግን ያዳመጥሽው እንዳትረሻ አላት። በፍጹም አረሳውም አለችው። ከዛ ከስራ እንደመጣች እቤት ውስጥ መስራት አቆመች። ጥብጥብ ብላ ምናምን መታ ካልሲዋን ቢጃማዋን አድርጋ መታ ቁጭ ብላ ለዚህ ሶፋ ላይ እንደዚህ የምትቀመጡት እናንተ በቃ ትቆርጠነታለች፣ ትታሻለች፣ እዛው ሶፋ ላይ ትተኛለች፣ ትነሳለች። ከዛ ጠዋት ተነሳ ትሮጣለች። የጂም ስፖርት ጎበዝ ናት። በዛው በጣም ንቁ ናት ልጅቷ። እንዴት ምን አይነት ቡዳ እንዳገኛት አላውቅም እንጂ በጣም ጎበዝ ናት። አሉ ጎበዝ ሴቶች ሆነው ግን አንድ ሳይዳቸው በጣም ያዘነበለን አንካሳ የሆነ መንፈስ ቆሪጥ ነው መሰለኝ አንካሳ የሆነ መንፈስ አጋጥሟቸው ህይወታቸውን ዘንበል የሚያደርግባቸው ወይኔ እድሜ ባከነ አልኳለች። ለመጀመሪያ ጊዜ የተቆጨሁት ይሄን ቃላት ነው ያወጣሁት አለች። እድሜ ከንቱ ባከነ። ይሁን ሰው ነው የወለድኩት ልጅ ነው የወለድኩት አለችና ደውላ አልቀሳ እሺ የቀድሞ አለችው። ባልየው ማለትሽ ነው አላት። ሲደዋወሉ እንደዛ የሚደዋወሉት የቀድሞ ነው የምትለው። ሰውየው የቀድሞ ትለዋለች። ባልየው ማለትሽ ነው ሲላት ጊዜ ልጆቹ ደህና ናቸው? ደህና ናቸው። እኔ የምልህ አለችው ፎቶአቸውን እስቲ ያሳየኝ። ለምን ትደብቀኛለህ ፎቶአቸው? አይ ዩኒቨርሲቲ ከጨረሱ ከጎረመሱ በኋላ ማሳየሽ። አይ ግድ የለህም አሳየኝ አለችው። ፎቶአቸውን ሊሆን መልካቸውን ሊሆን በቃ መልካቸውን ብቻ አሳየኝ አለችው። ለምንድን ነው በቮይስ ልካልኝ ቮይስ መልሼላታለሁ፣ ግን እሷ መሆኗን አላወኩም። ኦቲስቲክ የሆነ ልጅ አለኝ ከምን ሊሆን ይችላል ብላ ነው የጻፈችልኝ ቴሌግራም ላይ ከላይቭ አግኝታ ነው። ግን እና እኔ ምን ብዬ መልሼላታለሁ? ኦቲዝም የሆኑ ልጆች ያለ ምክንያት እጃቸውን በተደጋጋሚ ያወዛውዛሉ። እንግዲህ በቮይስ የመለስኩላት ማለት ነው። እጃቸውን በተደጋጋሚ ያወናጭፋሉ፣ ያወዛውዛሉ። በጣታቸው በእግራቸው ጣት እንደዚህ ያሉ እንደዚህ በታኮ እንደምትሄድ ሴት እንደዚህ የመሄድ ባህሪ ያላቸው። ባህሪያቸው ልዘርዝርልሽና ከዛ በኋላ ችግሩ ከምን እንደመጣ በተወሰነ መልኩ መንፈሳዊ በሆነ መንገድ ልነግርሽ እችላለሁ። አይናቸውን ጨፍነው መራመድ ይወዳሉ፣ መሄድ ከሶፋ ጋር መጋጨት ምናምን እንደዚህ አለ አይደል? ሌላው ደግሞ አይናቸው እንደዚህ ያጎጭ ይጨፍን ያደርጉና ከዛ ደግሞ ለመግለጥ ደግሞ በጣም ይቸገራሉ። ይሄ በራሳቸው አካል የመጫወት አንዳንዴ ወንድ ከሆነ አፍረተ ስጋውን በሆነ ነገር ይቀጠቅጠዋል፣ ራሱን በራሱ ሊያኮላሽ። ሴትም ከሆነች ማይሆን ነገር ማድረግ እንደዚህ አይነት ባህሪም አላቸው። እንደገና ደግሞ አንድ ነገር ላይ ካፈጠጡ እንደዚህ ችክል አድርጎ እንደዚህ ካፈጠጡ ይነቅሉ፣ ወይም ደግሞ ላያፈጡ ይሉ ይችላሉ። እናንተ እያወራችኋቸው አይናቸው ወደ ሌላ ቦታ ነው እንደዚህ የሚያወቃ ትኩረት ስም ስጠሯቸው ስማቸውን ስጠሯቸው አቤት ብሎ ዞር አይሉም። ሚኪ ከሆነ ስሙ ይቅርታና ሚኪ የምትባል ልጅ ካለ ይቅርታ ሚኪ ስትሉት እናንተ እዚህ ጋር ነው የጠራችሁት። እሱ ግን ወደ እናንተ እንደዚህ ብሎ አይዞርም። ጸጥ ብሎ ወደዛ የሚያየው መልስ አይሰጣችሁም። ደስ ሲለው ነው የሚዞረው። መጫወቻቸውን ደጋግሞ የመስበር ደጋግሞ እንደዚህ የማገላበጥ ለምሳሌ አጠገቤ እቃ አለ። ይሄ ለምሳሌ ይሄ ማይክ ነው። አሁን ይሄ ለምሳሌ መጫወቻ እቃቸው ነው። እንደዚህ አድርጎ ምናምን እንደዚህ በቃ በተደጋጋሚ እንደዚህ ማገላበጥ መውደድ። አንድ ነገር ላይ ማፍጠጥ ይወዳሉ ማለት ነው። ቸክሉ ማፍጠጥ። ከዛ ደግሞ ካገኙት ነገር ጋር የመላተም ነገር አለባቸው። ይሄ እየሄዱ ግቡ ይጋጫሉ። መላተም ይሄ ነገር ስነግራት ለካ እየጻፈችው ነው። ደጋግሞ የመሮጥ ግቢ ካላቸው ከዛ እዚህ
እዚህ ዝም ያለ ምክንያት እኮ ነው። ያለ ምክንያት መሮጥ። ሲሮጡም ወይ እየሳቁ ነው ወይ የሆነ ነገር እየቀባጠሩ ብቻቸውን እያወሩ የሚሮጡት። ከተናደዱ ዕቃ ይሰብራሉ። ከተናደዱ፣ ከጮሁ፣ ከተነጫነጩ በጣም ነው የሚያስቸግሩት። እያንዳንዷ የምነግራት ነገሮች ትጽፋለች። በሌላ ጊዜ ደግሞ እንደዚሁ ይሄ ልጨርስላችሁ ምናልባት እንዳይበዛባችሁ ብዬ ነው። ምክንያቱም ዶክተር ጨዋታ እንዳያጫውተኝ ነው። እኔ ስለማውቀው በዚህ ጉዳይ ላይ ብዙ ሰዎችን ስላገዝኳቸውና ያገኙትን ነገር መንከስ፣ መብላት፣ መወርወር፣ ማበላሸት ይወዳሉ። ለምሳሌ ይሄ ከሆነ ብሎ አፍ ውስጥ ማንም ያገኙትን ነገር አፍ ውስጥ ይከቱታል። ትልቅም ሆነው እኮ ነው አድገውም እንደዛ ነው። በቃ የሆነ አፍ ውስጥ የማይከተት ነገር አፍ ውስጥ ይከታሉ። ምግብ ስታጎርሷቸው ደግሞ ሽታ ያለው በጣም ቅቤ ወይ የሆነ በጣም የሚሰነፍጥ ሽታ ሳሽ መጥፎ ሽታ አይደለም። ምግብ የሚሸት ጠረኑ የሚስብ የሆነ ምግብ ላይ ብዙም አያተኩሩም። ብዙም አይደሉም። ጆሯቸው እንደዚህ የማለት እንደዚህ ይሄ ጆሯቸው እንደዚህ የመጎተት እንደዚህ የማለት ድፍን ያደርጉታል። ሰውነታቸው ላይ አካላቸው ላይ ጉዳት ያደርሳሉ። አለመፍራት፣ አለመደንገጥ ምንም እባብም ቢሆን ምንም አውሬ የሆነ ነገር ላይ ሄደው ልክ ህፃናቶች አይታችሁ ከሆነ ቤታችሁ ቴድ የሚባል አሻንጉሊት ይኖራል። ድብ ማለት ነው። አንበሳ፣ ነብር የሆነ አሻንጉሊት ይኖራል። ያን አሻንጉሊት እያዩት ያድጋሉ ወይም እያዩት ይኖራሉ። ልክ ወደ ጫካ አካባቢ ስትወስዷቸው ልጆቹ አንበሳው ወይም ነብሩ እንደዛው እንደ አሻንጉሊቱ ይመስላቸዋል እና ሄደው አንበሳውን መያዝ ይፈልጋሉ። ለምን? እቤት ውስጥ እንዳለው አይነት አሻንጉሊት ስለሚመስላቸው፣ አውሬ አይመስላቸውም። እነዚህም ኦቲስቲክ የሆኑ ልጆች በተደጋጋሚ ፍርሃታቸውን ስለተለማመዱት ስለማይፈሩ ምንም የሚናደፍም ምንም ይሆን ከጎዳቸው በኋላ ነው የሚያውቁት። ሄደው ንክት የማድረግ ነገር የሚጎዳቸውና የሚጠቅማቸው ነገር አያውቁም። ከአልጋ ላይ መዝለል ከሆነ ይዘላሉ። በመስኮት በኩል ወደ ውጭ መዝለል ከሆነ ይዘላሉ። እሳት መንካት ከሆነ ይነካሉ። በቃ እንደዚህ ይሄ ራሱን የማይጠብቅ ስነ ምግባር የሌለው ልጅ ምናምን ሳይሆን እያልኳቸው ያለሁት ወይም ደግሞ ሆን ብሎ ተንኮለኛ ናቸው ሳይሆን ብለው መከላከል የሚባል ነገር አያውቁም። ራሳቸውን ማገዝ የሚባል ነገር አያውቁም። በጣም የሚገርመው ነገር በዚህ መካከል ጣልቃ ልግባና እንትኑን ማብራራቱን እቀጥላለሁ። ሊኮቮሪን ይመስለኛል። ምናልባት ዶክተሮች ከሰማችሁ አስተካክሉኝ። ሊኮቮሪን የሚባል ለሌላ ሕክምና የምትጠቀሙበት መድኃኒት ነው እና አሁን ግን ኦቲዝም ተጠቂ ለሆኑ ልጆች ይጠቅማል ተብሎ ይህ መድኃኒት እየተጠቀማችሁት ነው ያላችሁት እና እንደ መፍትሄ አድርጋችሁ የምትወስዱት ይህንን መድኃኒት እንደሆነ ያው ጥናቱ ያሳያል። በአጠቃላይ ይህንን መድኃኒት ምንም እንኳን ኤፍዲኤ ተብሎ በሚጠራ አፕሩቭድ ባይደረግም ወይም ደግሞ እርግጠኛ ነው በቃ ይፈውሳል ተብሎ ማረጋገጫ ባይሰጠውም ማለት ነው። ግን ኤፍአርኤኤ ተብሎ በሚጠራ አንቲቦዲ ምክንያት ፎሌት ማለት የጭንቅላታቸው ፎሌታቸው አነስተኛ መሆኑ ስለተረጋገጠና ይሄ አሁን ሊኮቮሪን የተባለው መድኃኒት ይሄ ነገራቸውን ያነቃቀዋል ስለተባለ ብቻ መድኃኒት እየተሰጠን ያለው እና አዎ በትክክል የማስታወስ ችሎታቸው እያደገ ነው፣ ትንሽ እየተነቃቁ ነው ተብሎ አንደኛ አማራጭ ተብሎ የተሰጠው መድኃኒት ይሄ ነው አይደል? ይሄ መድኃኒት ደግሞ ለውጡ ትክክለኛ ለውጥ ነው፣ ያክማል፣ ያድናል፣ ይፈውሳል ተብሎ ማረጋገጫ እስካልተሰጠው ድረስ ለዚህ ለኦቲስቲክ ትልቁ መድኃኒት ወይ መፍትሄ ነው ብዬ የማስበው እኔ ጸበል፣ ጾም፣ ጸሎትና መንቃት በመናፍስት ዙሪያ ላይ መንቃት እንደሆነ ይሄ ትምህርት በደንብ ያሳያቸዋል እያስባለሁ። እንደ ጥቆማ ነው የምሰጠው እኔ። ለምን መፍትሄ የለውም አይድንም ተብሎ የታሰቡ ለምሳሌ 8 አይነት በሽታዎች እኔ እንኳን ቆጥር ያለው ብያቸዋለሁ አይደለም? እንደ ስኳር በሽታ፣ እንደ ኮሌስትሮል፣ እንደ ትራኮማ፣ ሌሎችም አይነት በዘር የሚተላለፉ በሽታዎች አሉ። ከእናት ወደ ልጅ ወይም ከአባት ከአጠቃላይ ወደ ልጆች የሚተላለፍ በሽታ ተብሎ የተጠቀሰ እንደገናም ደግሞ አይድንም ትሪት ይደረጋል እንጂ አይድንም ተብሎ የሚታሰቡ በሽታዎች አሉ። ከዛ ውስጥ አንዱ ኦቲስቲክ እንዲሆን ያስገደደው ምንድነው? ሲድኑ አይተናቸው አናውቅም። ፋንክሽናል በሆነ አይነት አካሄድ ነው ሊያድኗቸው የሚሞክሩት። ወደ መንፈሳዊ ወደ ስፒሪቹዋል የሚመሩ በጣም ጥቂት ዶክተሮች ናቸው። አሁን ደግሞ ይሄ በሽታ እየባሰ እንዲመጣ ያደረገው ደግሞ የሚገርማችሁ ነገር ቴሌቪዥን ላይና ስክሪን ላይ የሚያፈጡ ልጆች እየበዙ ነው። ድሮ ከ100 ህፃናት አንዱ ህፃን በኦቲስቲክ የተጠቃ ነው። እሱም ከቤተሰብ ከልጅነት ወይም ደግሞ ከአንዳንድ የእርግዝና ጋር በተገናኘ ወይም በልጅነታቸው መብላት የሌለባቸው ወይም ተነድፈው የሆነ ነገር ሆነው እንደዚህ የሚመጣው ይባላል። ያው በብዙ አይነት ነገር ይጠቀሳል። ከእናት ማህፀን ጀምሮ ከሆነ ደግሞ ከአመጋገብ ልክ ኳሻኮር፣ ማራስመስ፣ የምግብ እጥረት ይሄ እናት ስታረግዝ ለልጁ የሚጠቅመውን ተመጣጣኝ ምግብ ባለመብላቷ ምክንያት የመጣ ነው ተብሎ እንደሚባለው አይነት ነገር በትዳር ላይም ሰላምን ማጣት ይሄ ነገር ያመጣል ተብሎ ሁሉ ጥናት ተደርጓል። ግን የሚገርማችሁ አሁን በደንብ የኦቲዝም በሽታ ምክንያት ምን እንደሆነ ማረጋገጫ ተገኝቷል ተብሎ ከሚታሰብበት 70 እና 60% አንዱ ስክሪን ነው። የቴሌቪዥንም ይሁን የሞባይልም ሊሆን ይችላል፣ ታብሌትም ሊሆን ይችላል። እዚህ ነገር ላይ የሚያፈጡ ህፃናቶች ኦቲስቲክ የመሆን እድላቸው በጣም እየሰፋ ስለመጣ ድሮ ከ101 የነበረው አሁን ከ36 ነው። ከ40 ህፃናቶች ውስጥ 2 ህፃናት ላይ ይሄ ነገር ይታያል ተብሏል። በጥናቱ ደረጃ ነው የሚታየውን ነው መነግራችሁ እንግዲህ እና ከ60 እስከ 80 ወይም እስከ 70% የሚሆኑ ኦቲዝም
በኦቲዝም የተጠቁ ህፃናት አብዛኞቹ ተመሳሳይ የሆነ ባህሪ ቢኖራቸውም የተቀረው ፐርሰንት ላይ ያሉት ልጆች ግን ሁሉም እንዲህ ናቸው፣ መልካቸው ይሄን ይመስላል፣ የፊታቸው የሰውነታቸው ቅርጽ ይሄን ይመስላል፣ አይናቸው ይሄን ይመስላል ተብሎ እንዳይደመደም ያደረገው ባህሪያቸውን የሚቀያየር ብዙ ነገር አለ። ምንድን ነው ሲባል ይሄን ምን ልትሉ ትችላላችሁ? አንድ ጊዜ ስም ተሰጥቶ ኦቲስቲክ ወይም ኦቲዝም ተብሏል። ተጠቂ ኦቲስቲክ ይባላል፣ በሽታው ደግሞ ኦቲዝም ይባላል። ልክ እንደዚህ ተብሎ ስም ከተሰጠው ለምንድነው ባህሪያቸው ይለያያል የሚባለው? ለምን ተለያየ ባህሪያቸው? እንደማን ነው የተለያየው? እንደኔ እናትና አባቶቻቸው ሲወልዷቸው እናትና አባቶቻቸው እንደሚያመልኩት የዛር መንፈስ አይነት ነው ብዬ ነው የምደመድመው። እንደዚህኛው ቤት እንደ ታሪካችን ከሆነ ለምሳሌ አይን ላይን አይፋጠጡም። እንደዚህ ስታዋሯቸው ኦቲስቲክ የሆኑ ልጆች እንደዚህ ነው የሚዞሩት ወደ ሌላ ቦታ። ስታዋሯቸው እንደዚህ ብታዞሯቸው እንኳን እንደዚህ ወደ እናንተ አይዞሩ። ወደ እናንተ ቢዞሩ እንኳን አይናቸው እንደዚህ ነው። ይኸው አይን ይታያቸዋል። እንደዛ ማለት ነው በቃ። እና አይ ኮንታክታቸው በጣም እንትን ነው። ያን ነገር አይተዋል ብላችሁ እንዲህ ስትጠቁሙት ያንን ነገር እንደዚህ ያየው ምንም ነገር እናንተ ከዛ ይሄንን ደግሞ ይኸው ስትሉት አይኑን ከዛ አይነቅልም። ትኩረት የማጣት እዛ የምታሳዩት ነገር ላይ ትኩረት ያደርግና አይኑ እንዲነቅል ስታደርጉት ግን በቃላት ደግሞ መግባባት ያቅታቸዋል። በቃላት ራሱ አትግባቡም። ቃላቱን የመደጋገም አንድን ቃላት ስትነግሩት ራሱን ይደግመዋል። የምትሉትን ቃላት ይደግመዋል። ደግሞ ራሱን ቃላቱን ያወራዋል። እና ሌላው በዚህ ባህሪያቸው የተነሳ ይጨነቃሉ። እያደጉ ሲመጡ ሰው አያከብረኝም፣ ሰው አይወደኝም፣ የምፈልገውን አይሰጡኝም ብለው አሁን የመጡት ህፃናቶች ደግሞ ስልክ ሲነጠቁ የሚያሳዩት ባህሪ ሙሉ በሙሉ ያሆናል የሚያሳዩት ባህሪ እና የእንቅልፍ ሰዓታቸው ይዛባል። በእንቅልፍ መዛባት ምክንያት ደግሞ አስተሳሰባቸውም ስሜታቸውም ይዘበራረቅና የተለዋዋጭ የሆነ ባህሪ እንዲኖራቸው ያደርጋል ነው የሚለው ሳይንሱ። እንደኔ ደግሞ ምለው ብዙ ጊዜ እንዲህ አይነት ተጠቂ የሆኑ ልጆች በቤተሰቦቻቸው ቼክ ቢያደርጉ እማዬና አባዬ ምን ያመልኩ ነበር፣ ዘሮቻችን ላይ ምን ይመለክ ነበረ፣ በዚህ አይነት ባህሪ የተጠቁ የአክስት ልጅ አጎት ልጅ አለ ወይ፣ በዙሪያችን ምን አለ፣ እንደገናስ ባለቤቴ የት ሄዶ ነው የሚውለው፣ የት ሆኖ ነው የሚመጣው፣ እኔም ደግሞ ብላችሁ ሚስቶችም ወይም ደግሞ ባሎችም ደግሞ ሚስቴ ምን አይነት ቤተሰብ ነው ያላት፣ ቼክ ማድረግ፣ ዙሪያችሁን ማጥናት። ያም እንኳን ባይሆን ታሞባችሁ ከነበረ ልጃችሁ ለማሳከም የት ሄዳችኋል፣ ደብተራ ጋር፣ ጠንቋይ ጋር፣ ስርማሽ ቅጠል በጣሽ ጋር ወይም ደግሞ ሌላ ቦታ ላይ ሄዳችሁ ምን አድርጎ ዶዜጁ የበዛ መድኃኒት በልቶ ነው ወይስ ምንድን የሆነው ብሎ ቼክ ማድረጉ መልካም ነው ተብሎ እንደሚባለው ሁሉ እዚህ ጋርም በመናፍስት ጉዳይ ላይ ማጥናቱ መልካም ነው ብዬ አስባለሁ። ለምን ይሄ ታሪክ በደንብ ስለሚናገር ገጠመኙ ገና እኮ አልጀመርኩትም። ከዚህ በኋላ በደንብ አድርጌ ስነግራችሁ ስትረዱ ትደነግጣላችሁ። የተጋነነ የሆነ ድንጋጤ ደግሞ ይታይባቸዋል እንደዚህ አይነት ልጆች ላይ። የተጋነነ ድንጋጤ ማለት ድንገት የሆነ ማያስደነግጥ ነገር ድንግጥ ያደርጋቸውና ፍዝዝ ብሎ ለሃጫቸው ድንግጥ ብሎ ታያቸዋላችሁ። ማያስደነግጥ አንዳንዴ ደግሞ በጣም ይጮሃል ያስደነግጣል ብላችሁ የምታስቡት አጠገባቸው ሳህን ለምን አይሰበርም ቷ ብሎ ለምን አይፈነዳም ዝም ነው የሚሉት። እንደዚህ ብሎ ዞሩ የሚያዩት ምንም እና ባህሪያቸው ይለያያል። አንድ ልጅ ላይ ይሄን ሁሉ ባህሪ ልታዩት ሁሉ ትችላላችሁ። እና በዚህ ስሜታቸው ስማቸውን ስጠሯቸው ባለመስማማታቸው፣ ባለመመለሳቸው፣ ወደ እናንተ ባለመዞራቸው በአጠቃላይ ይህን ሁሉ ነገር አይታችሁ ኦቲስቲክ ነው ብላችሁ ከደመደማችሁ መፍትሄው ምንድነው ስትሉ ሕክምና ላይ ሙሉ በሙሉ አይድንም፣ ትሪት ግን ማድረግ ይቻላል። ፋንክሽናል ወይም ደግሞ ተግባራዊ በሆነ ወይም ደግሞ በሚታይ ነገር ቀስ ብሎ ትሪት በማድረግ ነገሮችን ቀስ አድርጎ በማለማመድ ማምጣት ይቻላል ይላሉ። ይምጣላቸው፣ ችግር የለም። እኛም ደግሞ አይመጣም አንልም። ከመጣም እሰየው ነው። የስጋ በሽታ ከሆነ እኮ ነው። ግን ልጁ ቀስ ብለው አድነውትም ፈውሰውትም ወይም ደግሞ ትሪት አድርገውትም ወደ ኖርማል አይምሮ ከተመለሰ በኋላ ህይወቱ ምን ይመስላል? ወደ እግዚአብሔር ቀርቧል ወይም ደግሞ ከዛስ በኋላ ነው ታሪኩ ምን ይመስላል? እንዴ አጋንንት ነው ኦቲዝም ያደረገው ካልን እኮ ኦቲዝሞች ብቻ አይደሉም አጋንንት ያለባቸው እኮ። ኖርማል የሚመስል ሰውም ብዙዎቻችን አጋንንት አድሮብን ተፈውሰን ነው እንጂ አብዛኛው ሰው አለበት ማለት ይቻላል። የግዴታ ኦቲስቲክ መሆን አይጠበቅበትም። ስለዚህ ያ ልጅ ላይ ያለው መንፈስ ልጁን ኦቲዝም ተጠቂ እንዲሆን ወይም ኦቲስቲክ እንዲሆን ካደረገው በኋላ እንግዲህ የቡዳ መንፈስ ብዙ ጊዜ ምንድነው ባህሪው? ሰው እንዲያልፍለት አይፈልግም። ሰው ተበላሽቶ እንዲኖር የሚፈልገው የሆነ ደስተኛ እንዳይሆን አንድ የተበላሸ ልጅ ወይም ደግሞ እንግዲህ በህብረተሰቡ ቋንቋ ነው እንደዚህ ብላችሁ እንጂ የተበላሸ ሰው የለም። ግን ወይ እኔ ጤነኛ ልጅ አልወለድኩም እንደምትሉት አይነት ነገር እንዲሆን ያደርገውና ቤተሰብ ደስተኛ እንዳይሆን ያደርገዋል። ከት ብላችሁ እየሳቃችሁ እየተጫወታችሁ ቤት ውስጥ ደስ ብሏችሁ ችግር ያለበት ልጃችሁ ሲመጣ ወይም ስትመጣ ወይም የሆነ ነገር ሲሆን ባህሪያችሁ ቀይር ይላል። ደስተኛ ሆናችሁ ሙሉ በሙሉ አትስቁም። የሆነ እንዴት ነው ብቻ ለጊዜው ነው የሚሆነው። ለምን አንድ ቅስማችሁን የሰበረው በሽታ ያለበት ቤት ውስጥ አለ። አካል ጉዳተኛ ሊሆን ይችላል፣ እንዳሁኑ እንዳልኳችሁ የአእምሮ ችግር ሊሆን ይችላልና ዋናው መፍትሄው መላከ ሰላምና መላከ እውቀት ቅዱስ ዑራኤልን መማፀን ነው። ይሄ ሁሌ ነው የምናገረው። ለምን ኦቲስቲክ ከአእምሮ ነው የሚነሳው። አእምሮ ላይ ነው ያለው በሽታው አይደለ? ቅዱስ ዑራኤል አእምሮን ይፈውሳል፣ አእምሮን ያድናል። የእውቀት መልአክ ነው። የሰዎችን ጭንቅላት ቅደም ተከተሉን አሬንጅመንቱን ሲኩዌንሱን ጠብቆ እንዲኖር የማድረግ ኃይል አለው። ይሄ ነገር የተሰጠው ለቅዱስ ዑራኤል ነው። ግን ምንድነው መነሻው የሚለውን ነገር ደግሞ ማወቅ ያስፈልጋል አይደል? ለዛ ነው እዚህ ታሪክ ውስጥ መግባት ያስፈልገው ማለት ነው። ወደ ገጠመኙ እንመለስ።
እስካሁን የተነተንኩላችሁ ትምህርት ይሆናል ብዬ እንደ ማስረጃ ነው ያቀረብኩላችሁ እንጂ ይሄንን ነገር ከነገርኳት እነዚህን ባህሪዎች ከነገርኳት በኋላ ግን የሚገርማችሁ ነገር ልጇ ላይ እንዳለ በሙሉ ይታያይታ አታውቀውም። ለምን እሷ ጋር አብሯት አላደገም። ትንሽ ጊዜ መጥቶ ግን ተቀምጦ ያየችውን ነገር ማስታወስ ችላ በጣም ትክክል ነው እንድትል አድርጓት እማማ ጋር ጠዋት ተነስታ ሄዳ ኢቭን ይሄ የማማ ልጅ ራሱ ወደ ስራ ሳይሄድ ነው ሄደችውና እማማ ፈልጊዎት ነው ብላ በጠዋቱ ጋቢዋ እንደለበሰች መታ አትክልት የቤት የግቢው አትክልት ቦታ ላይ ወንበር ይዞ ቁጭ ነው። እስቲ ስለ ልጄ ባህሪ ንገሩኝ አለቻቸው። ምን ነው በጠዋት መጣሽብኝ? አይ መምህር ተስፋዬ ጋር ስጽፍለት መለሰልኝ፣ ግን እኔ መሆኔን አላወቀም አለቻቸው። እውነትሽን ነው አሏት። አዎ እንደዚህ ኦቲዝም ምናምን ብዬ ስለው መለሰልኝና እነዚህ እስቲ ንገሪ ምን አለሽ አሏት። ቮይሱን ስታሰማቸው ቴክስቱን ስታነብላቸው ያለው በሙሉ እንዳለ ልጅሽ ላይ አለ አሏት። ደነገጠች። ሁሉም አሏት። አዎ በጣቱ ይሄዳል። አዎ ዝም ብሎ በቃ እዛ ላይ የነገርኳችሁን ነገር በሙሉ በቃ ቅድም የዘረዘርኩላችሁን በሙሉ ልጇ ላይ እንደሚታይ ስታቅ በቃ መታከም አለበት፣ ትሪት መደረግ አለበት። እሺ ውሰጁ። ከዛ ግን መለሰችና መምህር ተስፋዬ እስቲ ይጀምረው ወደ ሕክምና በመሄድ ሰልችቻለሁ። እስቲ አሁን ደግሞ እሱ ተራው የመምህር ተስፋዬ ነው አለች።